ኢትዮጵያ አምጥቶ ይልናል። ብኩን ታሪክ የማያቀዝ ኢትዮጵያ ሁሉ ነገር ኢትዮጵያ። ኧረ እፈሩ እንደው በመድኃኒዓለም በእውነት ተባል አይልም። ስለዚህ ጊዮን የኢትዮጵያ ነው ባለቤትነቱ እንጂ ይሄ እንደ ማፑ አይደለም። ማፑን የተቀባበት ቦታ አቅም አለ ብለሽ ቃል እኔችን አሁን እኔ ጋር ትፊያት ማለት ነው። ወንድ ከሆነ ቀቢው ካህን ማን ነው? ቀቢው ካህን ማን ነው? ሳዶቅ ጊዮን ነው የሚፈታው። የዚህ ነው ምናዊ ነው። ሚዩት አድርጌሻለሁ። ቀቢው ካህን ሳዶቅ፣ ተቀቢው ንጉሥ ሰለሞን። እንዴ ባልቴት ወሬ ታረጊው እንዴ? እሺ የተቀባበት ቦታ አልኩት። ቦታ የት ነው? ጊዮን። ኦኬ ጊዮን ተቀለለ። አድምጭኝ እህትዬ፣ አድምጭ። በደንብ አሰቃይሻለሁ ገና ማለት ነው፣ በታሪኩ ማለት ነው። ከቻልሽ አቅም ካልሽ፣ ካልሆነ ሌላ ያስተማረሽን ሰው ይዘሽ የምትመጪ ከሆነ እኔ አቅም የለኝም ብለሽ ካልሽ እለቅሻለሁ ማለት ነው። ኧረ እኔ አቅሜ እግዚአብሔር ነው፣ ሰው አይደለም። መጽሐፍ ቅዱስ ስለ ጊዮን መልስ ሰጥቷል። እኔም የምሰጠው እሱን ነው። አድምጭኝ እህትዬ፣ አድምጭኝ። መልክዓ ምድር። እሺ እግዚአብሔር ይስጥልን። ሰላም ቆዩ። መልክዓ ምድር የት ነው? መልክዓ ምድሩ ጂኦግራፊው ማለት ነው። አፍሪካ ውስጥ ነው? እስያ ውስጥ ነው? አውሮፓ ውስጥ ነው? ይሄንን ታመጫለሽ ማለት ነው። ልብ በሉ። እዚህ ከሌም ያደረገችው የወይዘሮ ስንዱ ያቺ የምትቃዥ ሴትዮ ያስተማረቻቸው ትምህርት ነው። ምን አለች? እዚህ አንደኛ ነገሥት መጽሐፍ ምዕራፍ 1 ቁጥር 38 ላይ ነው ያለ ነው። የእግዚአብሔርን ቃል መሰረት ያደረገችው ገና እዚሁ ጋር ነው የቆመችው፣ ብዙ ሳትሄድ ማለት ነው። ምክንያቱም ካህኑ ሳዶቅ አለ። ይሄ ካህን ነው፣ የእግዚአብሔር ካህን ነው። ይሄ ደግሞ ነቢይ አለ። እዚህ ጋር ስለ እነዚህ ማውራት አለብን። የዮዳሄ ልጅ ደግሞ በንያስ የሚባልም ደግሞ አለ። የጦር አለቃ ነው ባይዘው። ይሄ በንያስ በጣም ምርጥ የሆነ የዳዊት ታማኝ የጦር አለቃ ነው። እነዚህ በጣም ይሄ ኃያላን ሰው ነው። ይህም ኃያል የሆነ ነቢይ ነው። ይህም ኃያል የሆነ ሊቀ ካህን ነው። ኦኬ። ስለዚህ እነዚህ ሰዎችን ኢትዮጵያዊ ናቸው ብላ ስትል የዘር ሐረጋቸውን እያንዳንዱን ከተናገረ በኋላ ከዛ ከሊታውያንና ፈሊታውያንም ደግሞ እዛው ኢትዮጵያ ውስጥ ምናልባት ጎጃም አካባቢ ሊሆኑ ይችላሉ የሚኖሩት፣ ሰከላ አካባቢ ነው ብላ ቅድም የባልቴት ወሬ ስታወራል ነበር። እሱን ሁሉ ጭምር እውነት ታደርገዋለች ማለት ነው። ካልሆነስ ያው የኦርቶዶክስ ቅዠት ነው የምታወሪው ማለት ነው። ኦርቶዶክስና እህተ ማርያም ይቃዣሉ ታሪክ ላይ። ያ ካልሆነ በስተቀር ቀቢውን ካህን ሳዶቅ ነገዱ ከኢትዮጵያ ነው ብለሻል። ማነው አገሩ ከኢትዮጵያ ነው ብለሻል። ነገዱ ከየት ነው እያልሻሉት? መልስ ካለሽ የለኝም በይ፣ ከሌለሽ የለኝም በይና ወደሚቀጥለው እንሂድ። አለሽ ወይ የለሽም? መልስ ከ86ቱ ብሔር ብሔረሰብ ከማን ነው የሚቀደም? ነይ የስንዷ ልጅ እሺ፣ ሌላ አለ ከእሷ ቤተ እምነት የሆነ ታሪክ አውቃለሁ ብሎ የሚል? እሺ አበበ ማለት ስለምትንቅ ልታዋራ አልፈለገችም ማለት አንተ ማን? በጣም አንተ ከየት ቤተ እምነት? በጣም የተናቅ ሰው እኮ ነህ አንተ። ከየት ቤተ እምነት ነህ? ስለምትንቅ ልታዋራ አልፈለገችም። ሴት ስለሆንክ ማለት ነው። ኦኬ እንግዲህ መቼም ብልቴን አውጥቼ አላሳየህም። ስለምትንቅ ስለለፈለፍክ እኮ አለ። አንተ እኮ ምንም የምታውቀው ነገር የለም ወንድምዬ፣ ተረጋጋ። ቆይ ምንም የምታውቀው ነገር የለም። ቆይ ብልትህን አሳየኝ ብለህ የምትል ከሆነ አላሳየህም። የኔ ወንድነትን ለማድረግ ማን የአንተ እምነት ነው እኮ እንደዛ የሚለው? የግብረ ሰዶም መናኸሪያ አይደል እምነት? እኔ ብዬ አላውቅም ነው ብዬ የምልህ ቤተ እምነት አይመለከትም። አንተ እስራኤል ትላለህ፣ የግብረ ሰዶም መናኸሪያ ሀገር። አንተ የገዛ ሀገርህን ንቀህ ማለት ነው። የገዛ ሀገርህን ኢትዮጵያን ንቀህ
ተደብቀህ ነው የምታወራው። ግን ማንም የተደበቀ ሰው የለም። አንተ ሰዎችን አክብር። በመጀመሪያ ካሜራ ክፈትና በል እስኪ ተናገር። ሰዎችን በማጣጣል ምናምን የታወቅ ሰው እኮ ነህ አንተ። ምን አንተ ወንድምዬ ካሜራ ከፍተህ ታወራለህ። እስራኤል አሁን ያልካትን ቃል አታደርገው። ስለ እስራኤል ቴል አቪቭ አንተ የግብረ ሰዶም መናኸሪያ ሀገር ካሜራ ከፍተህ አክብረህ እኔ ካሜራ ከፍቼ ነው የማወራው ስለ እስራኤል። አትለፍልፍ፣ እየነገርኩህ እኮ ነው። የገዛ ሀገርህን ንቀህ እስራኤል ትላለህ። አስር ወዳጄ አትጩ። እኔ ካሜራ ማን ስለሆነ ነው እኔ ስለ እስራኤል ሳወራ ካሜራ ከፍቼ ነው። ይኸውልህ አንተ ካሜራ ከፍተች ምን አገባህ አንተ? ኢትዮጵያ አይደል የገዛ ሀገር ህዝቦች ንቀህ ነው አንተ ስለ እስራኤል የምታወራ ነው ብዬ የምልህ ብራዘር። ግን አታደርገውም አልኩህ አይደለም አታደርገውም አልኩህ። እህቴን በጣም ትበልጣለህ። እግዚአብሔር አምላክ ምስክሬ ነው። በጣም አንተ አበበ እኔ ልናገር እኔ ልመልስለት አበበ አንተ የሰው ታሪክ የምትሰርቅ ላስወርድሽ ነው እህትየው፣ ከደገምሽው ላስወርድሽ ነው። አንተ ካሜራ ክፈትና እስኪ ስለ እስራኤል አሁን ያልካትን ቃል በላት። ስለ እስራኤል የተናገርካትን አትበል። የገዛትን ንቀህ ኢትዮጵያውያን ንቀህ ማለት ነው። ስለ እስራኤል 10 ወሬ ታወራለህ አንተ። ወንድሜ ተደብቆ ለማውራት ከሆነ ከእናትህ ጋር ምድጃ ላይ ቁጭ ብለህ እሳት ስትሞቅ እዛ አውራ። እማዬ እንዴት ነው እንደው ስለ እስራኤል እንዲህ ምናምን ነገር ብለህ እዛው ምድጃ ከብህ አውራ። ካሜራ ከፍተህ ግን እንደኔ እስኪ አውራ ስለ እስራኤል። ጀግና ነህ አንተ። እውነት እችን ያልካትን ቃል ጀግና ነህ አልኩህ። ጥላህን ትሸሸዋለህ አልኩህ። ጥላህን ትደነግጠዋለህ። አጠገብህ ያለ ሰው ማን እንደሆነ እስከማታውቀው ድረስ ማለት ነው። ካሜራ ተደብቆ ማውራት ምን የሰውን ሀገር ታሪክ ለማበላሸት የእስራኤልን ታሪክ ለማጠልሸት የምትሄዱበትን ርቀት በእውቀት ከሆነ እዚህ እኔ ጋር አትችለኝም። የእውነት ነው የምልህ። ሌላ ታሪኩን ይሄን ታሪክ አዎ ልክ ናት ባለች የስልዷ ልጅ ያለችው ልክ ነች ብሎ የሚል ሰው ካለ ይምጣና ከኔ ጋር ያወራስ በእስራኤል ታሪክ ላይ ይህንን እስካሁን ድረስ ያወራችሁ እስራኤል የሚባል ህዝብና አገር የለም፣ ካርታ የለም፣ መጽሐፍ ቅዱስ የሚናገረው ውሸት ነው፣ ፌክ ነው፣ ለንግድ ነው ምናምን ነገር ብላችሁ ያላችሁትን በሙሉ መተህ እኔ ፊት እውነት አድርገው። የንግድ እንኳን ካሜራ ላትከፍት ትችላለህ። ወሬ ማለት ነው ወሬ። አየኔ እስራኤልን ትክክል አይደለችም ብዬ ስል በመጽሐፍ ቅዱስ ትክክልም ናት ብዬ እንደ አገርም ደግሞ ስለምቀበላት መጽሐፍ ቅዱስም ታሪክም ስለሚመሰክር የእስራኤልን ህልውና 100% አይደለም 1000% የምቀበል ሰው ነኝ። 1000% የራሳቸውን የእነሱን ታሪክ ምድረ ሌባ ሁሉ ሰርቃ አምጥተህ የእኛ ነው ብለህ የምትል ትውልድ አደብ ልትይዝ ይገባል። አደብ ልትይዝ ይገባል። በእውነት ነው የምልህ። አደብ ልትይዝ ይገባል። ለመሳደብ ከካሜራ ውጭ ተደብቀ ለመሳደብ ግን አታደርጋትም። ካሜራ ከፍተህ እንደዚህ ቅድም ያልከውን ቃል አትለውም። ፊትህን እያሳየህ እንደዚህ ማለት ነው። እኔው ፊቴን አሳይቼ ነው የምናገረው። ከተቃወምኳቸውም ፊቴን አሳይቼ ነው፣ ከደገፍኩም ፊቴን አሳይቼ ነው። የአምላኬ የእግዚአብሔር የሕያው አምላክ ቃል እስራኤል የሚባል አገርና ህዝብ ጥንትም አለ፣ ዛሬም አለ፣ ለዘላለምም ይቀጥላል። ምድር እስካለ ትውልድ እስካለ ድረስ ይቀጥላል። ወሬ አታውራ። ይሄንን ማንም በጥላቻ የሰከሩ ሰዎች መጥተው የሚነግሩን ሁሉ አታውራ። በታሪክ ፊት መቆም የማትችሉ ያው ተነጋገርና ጊዮን የተባለው ቦታ አባይ ነው አልከኝ ማለት ንጉሱ ሰለሞን የተቀባው እዚህ አባይ ነው ብላ አልከኝ። በጣም እስቅብሃለሁ፣ በጣም አላግጥብሃለሁ አልኩ። ታሪክ ስለማታቅ እስቅብሃለሁ፣ ታሪክ ስለማታቁ አላግጥባችኋለሁ ማለት ነው። ጊዮን የተባለው የአባይን ወንዝና ጊዮን የተባለው ምንጭ መለየት አለብህ። በመጀመሪያ ጂኦግራፊ የእስራኤልን የጥንት መካከለኛው ምስራቅ ወይ አሁን መካከለኛው ምስራቅን ታሪክ ማጥናት አለብህ፣ ማንበብ አለብህ። ከካሜራ ጀርባ ተደገው ሴት የላከው የሚባል አይነት ማለት ነው። ትውልድ ዝም ብሎ ማናፋት አይደለም። አስነጥስልህ ነበር። ይሄ የአይሁዳውያን ጥላቻ ውስጥ አውሬው የተከለውን በደንብ አድርጌ ነበር ነቅዬ የማወጣልህ በእግዚአብሔር ቃል ማለት ነው። በደንብ
ያው እሷን እህትን ልታስመልጣት ነው። አመለጠች። ታምልጥ፣ ችግር የለውም። ቀደም በተናገረችው ተረት ላይ ምን እንልበታለን? አራት ነጥብ። ቀደም ያወራችው ተረቷ ላይ እንስቅበታለን። ለምን? እውነትነት ስለሌለው የጊዮን ምንጭና የጊዮን ወንዝ የተባለውን እማያቅ ሚስኪን መጽሐፍ ቅዱስን የማያነብ ትውልድ፣ ታሪክን የማያቅ ትውልድ ማለት ነው። የጊዮን ወንዝ የጊዮን ምንጭ የተባለው ኦኬ፣ የጊዮን ምንጭ የተባለው በኢየሩሳሌም ምስራቃዊ አቅጣጫ ላይ ያለው የቄድሮን ቫሊ የሚባለው ተብሎ የሚጠራው ነው። የንጉሱ የሕዝቅያስ ታናል። እንደዚሁም ደግሞ የቄድሮን ቫሊ ምን ተብሎ ይጠራል? ጊዮን ተብሎ ይጠራል። በነ ንጉሱ ሕዝቅያስ ኢዮስያስም ዘመን ማለት ነው። በዳዊትም ዘመን ከዳዊት ዘመን ጀምሮ ምን ይባላል? የጊዮን ምንጭ። ስፕሪንግ ማለት ያው ምንጭ ስለሆነ ማለት ነው። ውሃ አለው፣ የውሃ መፍለቂያ ማለት ነው። ከየት አልኩ? ኦልድ ሲቲው ኢየሩሳሌም እዚህ ጋር ሆኖ ቤተ መቅደሱ እዚህ ሆኖ ይሄኛው የቄድሮን ቫሊ ነው። በዚህ ማዶ ላይ ስትሻገር እዚህ ጎርጓዳው ጋር ጌቴሴማኒ አለ። እዚህ አካባቢ ላይ ስትሻገር የደብረ ዘይት ተራራ አለ። በምስራቅ በኩል ላይ ነው ያለው። እና እንዲህ አይነት ተረት በጣም የሚያስጠላ ተረት ተው። እሺ ወገኖች፣ የሚያስጠላ ተረት እንደው ትንሽ እንኳን የሚያዝናና ተረት እንኳን ብትናገሩ በእውነት የሚያስጠላ ተረት ተው። ይሄ ማለት ነው ታያል። ይሄ ማለት ነው የቄድሮን ቫሊ። ይሄ ማለት ነው ጊዮን ተብሎ የተጠራው። ኦልድ ሲቲው ይሄ ነው፣ የዳዊት ከተማ። የቀደሙ ዊኪፒዲያ ያስቀመጠው ላይ ማፑን በእንግሊዝኛ ልኬልሃለሁ ኤርሚ። እሺ፣ አላየሁትም ነበር። ዊኪፒዲያ ላይ ያስቀመጠው ላይ እንደሚያስችይ ልኮታል። ቴንኪው፣ ጌታ ይባርከው። ያው ኦልድ ሲቲ ይሄን ይመስላል፣ የዳዊት ከተማ ማለት ነው። ሲቲ ኦፍ ዴቪድ፣ ቴምፕል ማውንት፣ ቤተ መቅደሱ የነበረበት። ጊዮን ስፕሪንግ ማለት የጊዮን ምንጭ ማለት ነው። የቄድሮን ቫሊ ማለት ይሄ የኢየሩሳሌም ምስራቁ ፓርት ማለት ነው። የተዘጋው በር ተብሎ የሚባለው እዚህ አካባቢ ላይ ባለበት ማለት ነው። ይሄ የኢየሩሳሌም ምስራቅ ነው። በዚህ ማዶ ላይ ደብረ ዘይት ተራራ አለ። ስለዚህ ከንጉስ ዳዊት ይህንን ያው ታውቃላችሁ። ሲቲ ኦፍ ዴቪድ ከኢያቡሳውያን ተዋግቶ የያዘው ኮረብታ ነው ይሄ ቦታ። ኦኬ፣ ዳዊት በንግስናው ዘመን በነበረበት ጊዜ ማለት ነው። የመጀመሪያው የመገናኛይቱን ድንኳን አምጥቶ የተከለው እዚህ ጋር ነው። በዚህ ከተማ ውስጥ ቴምፕል ማውንት እዚህ ያለበት ማለት ነው። ስለዚህ ሲያምራችሁ ይቀራል። ኢየሩሳሌም የኢትዮጵያ ግዛት ሆና በታሪክ አታውቅም። ኢየሩሳሌም ከጥንት ጀምሮ ከዛሬ 3000 ዓመት ጀምሮ የእስራኤላውያኑ ከተማ ናት። ዳዊት የያዛት ያኔ ስለሆነ ማለት ነው። ከዛ በፊት የከነዓናውያን ሆና የተቆጠረች ከተማ ናት። የከነዓን ልጆች ኢያቡሳውያን፣ ጌርጌሶናውያን፣ ኢያውያውያን እና ራሱ ኢያቡሳውያን ሁሉ ጭምር የነበሩባት ማለት ነው። ኬጣውያን፣ ፌሪዛውያን፣ ኢያቡሳውያን፣ ጌርጌሶናውያን፣ ኢያውያውያን የነበሩባት ምድር ናት። የከነዓን 12ቱ አባቶች ተብለው የተባሉት ማለት ነው። እግዚአብሔር በኃጢአታቸው ምክንያት እስኪያጠፋቸው ድረስ የአሞራውያን ኃጢአት ገና አልተፈጸመምና ይላል ዘፍጥረት መጽሐፍ ምዕራፍ 15 ላይ የአምላካችን የእግዚአብሔር ቃል ሲናገር የአሞራውያን ኃጢአት አልተፈጸመም ምድሪቱ ላይ የነበሩት። ስለዚህ እግዚአብሔር እነዛ 7ቱን ነገስታት በኢያሱ ዘመን በበረዶ ድንጋይ በተርብ ሁሉ እያባረረ ምድሪቱን ሁሉ ከወረሱ በኋላ እዚህ ግን ኢያቡሳውያን ይዘዋት ነበር። ይህንን የጽዮንን ኮረብታ ማለት ነው፣ የጽዮንን ተራራ።
ዳዊት ተዋግቶ ኢያቡሳውያንን ካስለቀቀ በኋላ ነው ከተማይቷ ያችን ኮረብታ የያዘ አምባ ነበረች፣ ኮረብታ ማለት ነው። እሱን የያዘ ድንኳኑን በዛ ተከለ። የዛሬ 3000 ዓመት ወንድሞች እናቶች፣ ከዛ ጊዜ ጀምሮ የጽዮናውያኑ ከተማ ናት። እግዚአብሔርም በኋላ የራሴ ከተማ ብሎ የጠራት ከተማ ናት። እቺ ካርታ ላይ የምታዩት ዳዊት እዚህን ስለነበረ ነው ልጁን ወስደው በጊዮን እዚህ አነገሱት ይላል። ጊዮን ማለት ጊዮን ስፕሪንግ፣ የጊዮን ምንጭ ውሃ ባለበት ነው። በዛ ነው የነገሰው። ኢትዮጵያ አምጥቶ ይልናል። ብኩን ታሪክ የማያቀዝ ኢትዮጵያ፣ ሁሉ ነገር ኢትዮጵያ። ኧረ እፈሩ እንደው በመድኃኔዓለም በእውነት። ስለዚህ እኔ አሁን ቅድም ተናደድን ብላችሁ ያላችሁ እህቶችና ወንድሞች በእውነት አሁን በአንድ ተራ ባልቴት ሴትዮ ስንዱ የምትባል ሴትዮ ባወራችሁ ነገር እኔ በእውነት በፍጹም ልታዝኑ አይገባም። የፈለጉትን ያወሩ። የሚያሳየው ይሄ ምን ያህል ለህዝቡና ለሀገሪቱ ምን ያህል ጥላቻ እንዳላቸው ነው የሚያሳየው። የፈለገ ጥሉ እንጂ ወገኖቼ ምንም የምታመጣው ነገር የለም። ፌንጣ ብትቆጣ እግሯን ጥላ መጣች ይላል። ኢየሩሳሌም እስራኤል ላይ ተቆጥታ ምንም የምታመጣው ነገር የለም። ምንም ኦኬ፣ ምንም የምታመጡት ነገር የለም። ያው የጊዮን ስፕሪንግ ወተሩ ማለት ነው፣ ውሃው የሚፈልቅበት ምንጭ ማለት ነው። የጊዮን ምንጭ ከዚህ ነው የሚፈልቀው። የዚካያ ታናል ማለት ሕዝቅያስ የሚባለው የዛሬ 2700 ዓመት ዘመን የነበረ ማለት ነው። በኢሳያስ ዘመን የነበረው ንጉሥ ነው አንደኛው ሕዝቅያስ። በኢዮአታም በሕዝቅያስና በአካዝ እንደዚሁም በኦዚያን ዘመን አራቱ የይሁዳ ነገሥታት ዘመን ላይ ኢሳያስ ነበረ። ስለዚህ የዛሬ 2700 ዓመት ቅድመ ልደተ ክርስቶስ 700 ዓመት ነበር ኢሳያስ የነበረው። እና የጊዮን ስፕሪንግ ወተሩ ይሄ ነው ብራዘር። የቄድሮን ቫሊን ይዞ እዚህ የሚመጣው ወርታች ማለት ነው። እንዲህ ውሸት አይሰለቻችሁም? የሰውን ሀገር ታሪክ ለማድረግ መሯሯጥ። ቄድሮን ቫሊ ይሄ ነው ጊዮን የተባለው። ያ ለዚህ ነው ባለፈው እነማን ሻሃር ሁሉ ጭምር ሳይቀር መጥቶ ሲል የነበረው ይሄንን የእህተ ማርያምን ትምህርት ሰምቶ ማለት ነው። ያው ቴምፕል ማውንት ስፕሪንግ እኮ አሁን ጭምር አለ ምንጩ ማለት ነው። ሄዝቅያ ታናል የሚባለው ራሱ የሕዝቅያስ ታናል በስርዓት አለ። ወንድሞች ናቶች እንደው ቢያንስ እንኳን እንደው አንብቡ በእውነት 21ኛው መቶ ክፍለ ዘመን ላይ ሆነ ዘመነ በቃ ተደናቁረህ ትቀራለህ። እህቶችና ወንድሞች እስኪ በመጀመሪያ አንብቡ እሺ። ሄዝቅያ ታናል ያው ወንድሞች ናቶች the pool of Siloam, and this is where Jesus did the miracle of the blind man. It was dug out 3,800 years ago. It's too narrow for me. አያችሁት አይደል ምንጩን? ጊዮን ስፕሪንግ ራሱ ልክ ይላል። አሁን የላኩልህ እሱ አያችሁት አይደለ ወንድሞቼ? ቴንኪ ወንድምነት። ኦኬ ይሄ ማለት ነው አሁን ወንድምነት እኔም የከፈትኩት እሱ ነው። ኦኬ ምንድን ነው አይከፍትም ወንድምነት? ኩን ካው ኤርሚ ሊንኩን ነው የምትነካው። አዎ ነካሁትኝ ሊንኩን። ኦኬ ያው 2700 ያልኳችሁ ማለት ነው። ሄዝቅያ ታናል ማለት ጊዮን ስፕሪንግ ጀሩሳሌም
ወንድሞች እናቶቼ እንደው ምስራቅ አፍሪካ ላይ እንትኑ ነው እንጀራው ነው ወጡ ነው ምንድነው እንደዚህ ደናቁርት አድርጎ ያስቀረን? ወንድሞች እናቶቼ አታነቡም፣ አታዩም። የሰው ሀገር ታሪክ የኛ ለማድረግ የምትሯሯጡ እግዚኦ እኔ ሰው እንደዚህ ብዬ አላቅም። የእውነት ወንድሞች እናቶቼ፣ እስራኤል ሀገር ያላችሁ ወንድሞች እናቶች፣ እቺ እህተ ማርያም የምትባለዋ ሴትዮ እህተ ማርያም የምትባለዋ ሴትዮ ወይ ደግሞ ወይዘሮ ስንዱ እስራኤል ለመጎብኘት የምትመጣ ከሆነ ተይዛ መጠየቅ አለባት። ተይዛ ከየት አምጥታ እንዲህ አይነት ታሪክ እያስተማረች እንዳለች መጠየቅ አለባት። ነጮቹም እስራኤላውያን አይደሉም፣ እስራኤል የሚባለ ሀገርና ሕዝብ የለም ብላ በሀገር ላይ ነው የተናገረችው። ምናልባት እንደ ቀላል ነገር እናንተ ሴት ምናምን ነገር ብለህ ንቃ ከሆነ ኖ እንዳትንቅ። እሷን ስጠይቃት እሷ ከሌላ ይቀዳችኋል። እሷ አንዱ እያለ እየተመዘዘ የሚመጣ ታሪክ ይኖራል ብዬ አስባለሁ። ኤርሚ አቤት ወንድምነት ለሞሳድ እኮ ቢነገረው የኢትዮጵያ መንግስት ሳያውቅ ሄዶ ብድግ አድርጎ ይወስዳታል። እውነቴን ነው የምልህ። መጠየቅ አለባት። በቃ በአጭሩ መጠየቅ አለባት። በደንብ ስትጠየቅ ነው የተናደድኩኝ። ለዛ ነው የተናደድኩኝ። እንደዚህ አይነት ሰዎች ነው እንደዚህ አይነት ትምህርት እያስተማሩ ጥላቻ ነው ያስገቡ። በጣም የተናደድኩኝ ለዛ ነው። ምክንያቱም ሚዲያ ላይ ነው ያወራችው። ስታወራ እንኳን በመረጃ ልታወራ አትችልም። በእውቀት ከሆነ የትኛውም እስራኤላዊ እንኳን መምጣት አይጠበቅበትም። እውነት ለመናገር ይሄው የአብርሃም አምላክ ምስክር ነው። እኔ ያለሁኝ እስራኤልን በተመለከተ እንደ መጽሐፍ ቅዱስ የተነገረውን ታሪክ አዛብቼ እናገራለሁ ብሎ የሚል ሰው ካለ እኔ ኃላፊነት ወስጄ ያን ሰውዬ ላይቭ ላይ በየትኛውም ሰዓት ዲቤት ቢፈልግ እገባለሁ። ማናቸውም ባህሏን፣ ጂኦግራፊዋን፣ ታሪኳን የእስራኤልን አቃለው አሁን ያሉት ውሸቱ ናቸው ብሎ የሚል ሰው ካለ ይምጣና ከኔ ጋር አውራ። በየትኛውም ሰዓት ደውላችሁ ጠይቁኝ ወይ ደግሞ ቀስቅሱኝ። እንደዚህ ሊያወራ የሚችል ሰው ካለ ከዛ ውጭ ግን እዚህ ውጭ ሆነው እየተሳደቡ ኢየሩሳሌም እየመጣች የእነሱን ትቢያ እግራቸውን የረገጡትን ትቢያ እኮ ስትልስ የምትውል ሴትዮ ናት እስራኤል ምናምን ነገር ብላ የሚያላግጡት ማለት ነው። እነሱ ምራቃቸውን አክትፍ እያሉ የሚተፉበትን መሬትና አፈር ያንን እኮ ነው እየበጠበጥሽ የምትጠጪው። ከኢየሩሳሌም እመተ አፈሩን አምጦልን እያላችሁ ማለት ነው። ሶሻል ሚዲያ ላይ ወጥተህ ግን እስራኤል የሚባል ሀገርና ሕዝብ የለም ትላለህ። ስድ ለቀቅ። እያንዳንድ እውነቴን ብዬ የምልህ ኢየሩሳሌም የሚባል እስራኤል የሚባል ሕዝብ ሀገር ምናምን ነገር የለም ብለህ የምትል ስላለ እኮ ነው ሄደህ ኢየሩሳሌም ልስገድ ብለህ የምትሄደው። መጠየቅ አለባቸው። የእውነት ነው ብዬ የምለው መጠየቅ አለባት። ወደ ኢየሩሳሌም ጉዞ ምናምን ነገር ብላ ስትል መጠየቅ አለ። ከዛው ከነበትሯ ጭምር ተይዛ መጠየቅ አለባት። ከየት እንዳመጣችሁ ታወራለች ያኔ ማለት ነው። ሞሳድም ይሁን ሺም ቤት በሚያናግረው ያናግራታል። በሰው ሀገር ላይ እንደዚህ መጥፋት አይቻልም ብራዘር። የሰውን ሀገር ህዝብ፣ የሰውን ሀገር ታሪክ፣ ባህል፣ ህልውና እንደዚህ ያለ መረጃ ወንድሞቼ በየትኛውም ሀገር ቢሆን ያስጠይቃል፣ ያስከሳል።
ብልግና ነው። እንዲህ አይባልም። ብልግና ነው። ስለዚህ ንጉሱ ዳዊት ወንድሞችና እህቶች የዳዊት ልጅ ሰለሞን የተቀባው በጊዮን ብሎ የሚለው መጽሐፍ ቅዱሱ ጊዮን ወንዝ አባይ የሚለው ሳይሆን የጊዮን ምንጭ አለ በዛው በኢየሩሳሌም ምስራቅ በኩል ማለት ነው። ይሄው ቅድም በቪዲዮ ያሳየናችሁ ወንድሞቼ ይሄ ማለት ነው። ይሄ ማለት ነው። ውሃ አለው ምንጩ እዚህ ውስጥ አለ። ነውር አይደለም እንዴ? በጣም ነውር እኮ ነው። በጣም ነውር ነው። ሲበዛ ነውር ነው። እኔ በደንብ አሁን ቀልድ እንደው ተረት ተብሎ ቢባል እንጂ በደንብ እንደ ሎተሪ ትኬት ቢፋቁ በጽዮናውያን ጥላቻ ውስጣቸው ያበዱ በተሳሳተ ትርክት አይምሯቸውን የተቀሙ እውነትን የጣሉ ብኩን ትውልድ ነው ያለው። ኤርሚ ልንገርህ አይደል ኢትዮጵያውያን እስራኤልን እንደሚጠሉ ታውቃለህ አይደል? እስራኤልን በየስፍራው በጣም ነው የሚጠሉት። እስራኤልን አይወዱም ጠቅላላ። እኔ ያጋጠመኝ ኢትዮጵያውያን ለምን እንደሆነ አላውቅም፣ እንዳውም ለፓለስታይን ነው የሚያደሉት እና በእስራኤል ጥላቻ የተሞሉ ናቸው። ይሄ ደግሞ ያላቸው ስፕሪት ነው። አሁን ቅድም በዕብራይስጥ ሲናገሩ ወገኖቻችን ከስር ስጽፍ ነበር፣ ሆምሲክ ነው የሚሰማን፣ የሆነ ፍቅር ይሰማናል። እኛ በክርስቶስ ሄዳንን የተመዘዝንበት ግንድ ነው። እስራኤልን በጣም እንወዳለን፣ ግን ብዙ ኢትዮጵያውያን ይሄው ይሰማሉ። ከ1000 ሰው በላይ አለ፣ እስራኤልን አይወዱም። ይሄ እውነት ነው የምናገረው። ብዙዎቹ ነው የምለው፣ ሁሉም አይደለም፣ በአብዛኛው አይወዱም። በተለያየ ጊዜ ይህንን ሰብተናል። በጥላቻ የተሞሉ ናቸው፣ እስራኤልን አይወዱም። ይሄ ካልሆነ ሌላ ምንም ሊሆን አይችልም። እንዴ በሙሉ እኮ የምድሪቱ ታሪክ እኮ እንደ ወሬው ቢሆን ኢትዮጵያ እኮ መጥተዋል እኮ። የዳዊት መንግስት ኢትዮጵያ ውስጥ እኮ መጥተዋል እኮ ብለን እኮ የጻፍን ሰዎች እኮ ነን። የዳዊት መንግስት ኢትዮጵያ ውስጥ ነው። ታቦቱ ኢትዮጵያ ውስጥ ነው። መስቀሉ ኢትዮጵያ ውስጥ ነው። አብርሃም ኢትዮጵያዊ ነው። መልከጼዴቅ ኢትዮጵያዊ ነው። ዳዊት ኢትዮጵያዊ ነው። ኢትዮጵያዊ ነው ብለው ማለት ነው። ወንድሞችን አቶቼ ኢየሱስ ኢትዮጵያዊ ነው። ይሄው አሁን የሰማችሁት ሀራሃራ የሚባለው ሲናገር ነበረ። እችም እህታውን የተናገረችው ከየትም አምጥቶት እንዳይመስል ብራና ላይ ተጽፏል ተብሎ ሀራሃራ የሚባለው እዚህ ሚዲያ ላይ ፖለቲካ ውስጥ የሚሰራ የነበረ ሰው ሲናገር ሰምታችሁታል። ያጣዬ ሰው ነው ብሎ ማለት ነው። የአማራ ተወላጅ ነው፣ አጣዬ ነው ብሎ ነው የተናገረው። ሰሜን ሸዋ የተጻፈ እኮ አለ እኮ ነው ብሎ ያለው እውነቱን እኮ ነው። የተጻፈው ብራና ላይ አለ። ገዳማውያን አባቶች ጽፈዋል አለ። እችምት መጣችን አደገመች። ኢትዮጵያዊ ነው አለች። የተጠመቀው ዮርዳኖስ ሳይሆን ኢትዮጵያ ነው አለች። ምንድነው ሁሉ ነገር ኢትዮጵያ ነው ብለው ያሉት ብለህ ብትል እስራኤል የሚባል ሀገርና ህዝብ ቢሰረዝ ቢጠፋ ዘር ትውልዱ ቢጠፋ ደስ ይላቸዋል። ግን ብራዘር አንተ ትጠፋለህ እንጂ እስራኤል የሚባልን ህዝብና አገርን አታጠፋውም። እንኳን በምላስህ በጦርነት ብትገጥም አታጠፋውም። ቆርጠህ ነው አቅ ብራዘር፣ የእውነት ነው አስምሬን የምነግርህ፣ አታጠፋውም። እንኳን የሆነች ባልቴት ሴትዮ ሰብስባ የምታስወሩ አይደለም የኢትዮጵያ ህዝብ አይደለም የዓለም ህዝብ ተደራጅቶ እስራኤል የሚባል ሀገርና ህዝብ ይጥፋ ብሎ ቢል እችን የምታክል የበሬ ግንባር የምታክል መሬት ብትሆን ዓለም ቢደራጅ የሰማይ አምላክ እግዚአብሔር እንዲጠፋ ያልወሰነበት ህዝብ ነው። ከብዙ ቅሬታ ከብዙ ሺህ ዓመት በፊት ቅሬታውን ወደ ከምድር ዳርቻዎች ሰብስቧቸዋል። የመለኮት እጅ ነው ይህንን ያደረገው ብራዘር። ከየትኛውም ዓለም እኮ አልኩ ገብተዋል፣ እየገቡም ነው፣ ይገባሉ። ጽዮናውያኑ በኢየሩሳሌም ይሰበሰባሉ። መሲሁ ሊመጣ ዘመኑ ስለቀረበ ማለት ነው። ስለዚህ እሱ ካላጠፋው በስተቀር ልታጠፋው አትችልም። እውነቴን ብዬ የምልህ አጠፋዋለሁ ብለህ ብትል ቀድመህ ትጠፋለህ። ማን ያጠፋል? እራሷ እስራኤል የምትባለዋን ሀገር
አስነስቶ እግዚአብሔር ራሱ ያጠፋል። ራሱ እግዚአብሔር ነው የሚያጠፋ። አንቺ መዶሻዬ ነሽ ብሏታል። ይህን ትንቢት አትችለውም። ይህን ቃል ኪዳን አትችለውም። ብራዘር ይህን ቃል ኪዳን አትችለውም። መዶሻዬ ነሽ፣ በአንቺ ነገስታቱን አደቃለሁ ብሏታል። አደቃለሁ፣ በአንቺ ኃያላንን እሰብራለሁ ብሏታል። ቆይ ላንብብልህ ሆን ብዬ አንተ ዝም ብለህ ሰኔ ጎልጎታ እያነበብክ እየመጣህ ሰዓሊ ለነ ቅድስት ብለህ መተህ መጽሐፍ ቅዱስ ሳታነብ ኤርምያው 51 19 የያዕቆብ እድል ፈንታ እንደነዚህ አይደለም ይላል። እንደ አሕዛብ ማለት ነው። ከላይ እንዳሉት እርሱ የሁሉ ፈጣሪ ነውና እስራኤልም የርስቱ ነገድ ነው። ስሙ የሰራዊት ጌታ እግዚአብሔር ነው። አንቺ ማን ነው ብሎ የሚላት እስራኤልን ይኸውልህ፣ አንቺ መዶሻዬና የጦር መሳሪያዬ ነሽ ማለት የጦር መሳሪያ ማለት የጦር መሳሪያ መውጊያ ማለት ነው። ማለት በደስታ ተክለወልድ መዝገበ ቃላት በየትኛውም ሄድና ፈልግና የጦር መሳሪያዬ ነሽ፣ በአንቺ አሕዛብን እሰባብራለሁ፣ በቃ በአንቺ መንግስታትን አጠፋለሁ። እንዴ ምን ሆነሃል እግዚአብሔር ብለህ ሂድና ጠይቀው። አንተ ሂሳቡን ከሰማይ አምጣ። በአንቺ ፈረስና ፈረሰኛውን እሰባብራለሁ፣ በአንቺ ሰረገላውንና በላዩ የሚቀመጡትን እሰባብራለሁ፣ በአንቺም ወንድና ሴትን እሰባብራለሁ፣ በአንቺ ሽማግሌውና ብላቴናውን እሰባብራለሁ። ኧረ መሰባበር እግዚኦ! ጎልማሳውና ቆነጃጅቱን እሰባብራለሁ፣ በአንቺ እረኛውና መንጋውን እሰባብራለሁ፣ በአንቺ አራሹና አጥማጁን እሰባብራለሁ፣ በአንቺ አለቆችና ሹማምንቶችን እሰባብራለሁ። ያደቃል ማለት ነው። የያዕቆብ አምላክ ስሙ የሰራዊት ጌታ እግዚአብሔር የተባለ ማለት ነው። ይህ በፊቱ መውደቅ የጀመርክለት ሰው አይሁዳዊ እንደሆነ አትችለውም የተባለውን ቃል ላስታውስ ይገባኛል። እንደ ጌታ አገልጋይ ማለት ነው። ላስታውስ ይገባል፣ ላስታውስሽ ይገባል። እህቴ የማታውቁ ካላችሁ እነሱ እንኳን ዝም ቢሉህ አትጠራጠር። እነሱ እንኳን ዝም ቢሉ ማለት ነው ኪዳኑ ራሱ ይጥልሃል። መሳፈጥ አቁም። ልትጽናና ትችላለህ። ኢየሩሳሌም የኛ ነው፣ እንትኑም የኛ ነው፣ የኛ ነው ምናምን ብለህ በቃ በዚህ ምን አለ በንግግር ያህል የኛ ብናደርገው ብለህ ብትል ለጨዋታ ከሆነ ትችላለህ። ለጨዋታ ከሆነ ትችላለህ። ከዛ ውጭ ግን ጥላቻ ጥሩ አይደለም። ወንድሞች እናቶች፣ እውነቴን ነው የምልህ፣ ጥላቻ ጥሩ አይደለም። ጥላቻ ጥሩ አይደለም። አምላክ ስላለው እኮ ነው። አምላክ ስላለው ነው። በስድስቱ ቀን ጦርነት ጠላቶቹን ቁርጥምጥም አድርጎ የበላው 6 ቀን። አሜሪካ ኦሳማ ቢንላደን ለመግደል ምን ያህል ዘመን እንደፈጀባት አስቡ። በ6 ቀን ማለት በሻባት በ7ኛው ቀን አርፈዋል ማለት ነው። ይኸውልህ እነሱ እንኳን ይህንን የሚያስተውሉት አይመስለኝም። ካስተዋሉትም ካላስተዋሉትም ኪዳን የስድስቱ ቀን ጦርነት ሲገርመን ጠላቶቻቸው ስንት ናቸው? በዙሪያቸው የተሰበሰቡ
መጥፋቷን የሚሹ ማለት ነው። 300 ሚሊዮን ጠላቶች በዙሪያ አሉ። ቁርጥምጥምጥምጥም አድርገው እንደ ቺፕስ ሊበሏቸው የሚፈልጉ ከምን የተነሳ ገና አሉ። ኪዳን ሰጪው ደግሞ የአብርሃም አምላክ ጌታዬ ስላለ እኔ የማመልከው ጌታ ኢየሱስ ክርስቶስ የሚናገር አምላክ ነው። ባለፈው ነግራቸዋለሁ። አንዲት እህት እዚሁ አለች፣ እየተከታተለች ነው። ስትጸልይ ባንዲራቸውን ይዛ ስትጸልይ ማለት ባንዲራ ሳይሆን የሚጸልዩበትን ፎጣ ይዛ ስትጸልይ ጌታ እንቁላል አሳየኛለች። በእንቁላሉ ውስጠኛ ያለችዋን ቢጫዋና ፈሳሹ አለ አይደል? እንቁላሉ ተከፍቶ በራእይ ነው የምታየው። አስኳሏን አሳይታት ሕዝቤ እነሱ ቢተውኝ እኔ አልተውኳቸውም ብሎ የሚል ድምፅ እየሰማች ለእኔ እስራኤል ማለት በእንቁላል ውስጥ እንዳለ አስኳል ነው ብሎ የሚለኝን ድምፅ ሰማዋለች። ኢየሱስ ጌታ ነው። ኢየሱስ ጌታ እኮ ነው ብዬ የምልህ የማመልከው የሺዋው አዶን የሚናገር ጌታ ነው። ስለምጸልይ ስለ ምድሪቱ ማለት ነው። ምን አለ? እንቁላል ውስጥ ያለችዋ አስኳል እስራኤልን 2 ሳምንት አልሆነም ወንድሞች ናቶቼ። እስራኤል ክርስቲያኖች እኮ በጣም ብዙዎች አሉ የሚጸልዩ። እስራኤል ለእኔ ሕዝቤ ቢተወኝም እኔ ግን አልተውኩትም፣ ለእኔ አስኳል ነው ማለት። ይኸው ጌታዬ ኢየሱስ በፊቱ የቆምኩት ምስክር ነው። እስቲ አጠፋዋለሁ ብለህ የምትል ሰው ይሄድና ተደራጅ አልኩ። ትለቃቅምሃለች። ምንድን ያልከው ኤርምያስ? ለህልውናዋ ስጋት ብትሆን ኢትዮጵያ ብትደበቅ የትም አገር ግባ ይመጡልሃል ባድራሻህ እና ያነጋግሩሃል፣ ያጫውቱሃል ማለት ነው። መተው ጥሩ ቦምቦሊኖ ኬክ ገዝተው ልሰይ ጎሽ እስራኤላውያን ልጨርሳቸው ነው አይደል ምናምን ነገር እንዴት እንደሚገሉህ እንኳን ሳታውቅ እዛው ተዘርረህ ትቀራለህ ማለት ነው። አደብ ያዙ። ከካሜራ ጀርባ ተደብቃ ማውራት ቀላል ነው። ማውራት ቀላል ነው። የኪዳን ህዝብ ነው። ልብ በሉ ወንድሞች ናቶቼ፣ የኪዳን ህዝብ ነው። እግዚአብሔር ጉዳዩን ከነሱ ጋር ገና አልጨረሰም። 69ኛው ሱባኤ አልቋል። ይሄኛው ሱባኤ ገና ይጠበቃል። 70ኛው ሱባኤ። እዚህኛው ሱባኤ ውስጥ ጌታ ራሱ ይመጣል እነሱ ጋር ራሱ የአብርሃም አምላክ ይወርዳል ምድሪቱ ላይ። ምን ሊያረጋቸው? ሊያድናቸው። አንተ እዚህ አጠፋለሁ ብለህ ትላለህ እንዴ? ወሬያም ትውልድ ወሬ አታብዙ። እውነት ነብይ የምልህ ተረጋጉ። እሺ፣ በተለይ ክርስቲያኖች ነን ብላችሁ የምትሉ ወንድምነት ጌርሳምዬ እንደነገረን አንዳንድ ጴንጤ እስራኤልን የሚጠላ ስፒሪት ውስጥ ካለ በእውነት ነው የምልህ የክርስቶስ መንፈስ ውስጥ የለም። አጋንንት ሰፍሮብሃል። ቸርች ውስጥ ቁጭ ብለህ ጋኔን እየተጫወተብህ ነው። የመሲሁን ዘር የምትራገም ሰውን ሁሉ እንኳን እንድንረግም ጌታ አልጠራንም። ጠላቶቻችሁን ውደዱ ነው ብሎ ያለው። በወንጌል በኩል ጠላቶች እንኳን ቢሆኑ ስለ አባቶች ምንድናቸው ነው ያለን? ስለ አባቶች ምንድናቸው ነው ያለን ቅዱስ ጳውሎስ? ተወዳጆች ናቸው። ተወዳጆች ናቸው። የኪዳን ልጆች ናቸው። የነቢያት ልጆች ናቸው። እነሱ አይወቁት፣ እነሱ አይቀበሉት እንጂ የመሲሁ ዘር ናቸው። ልታጠፋቸው አትችልም። በምላስም በጦርነትም ልታጠፋቸው አትችልም። ካልሆነ ሲሳብን ትሰጣለህ ማለት ነው። ከነስራን ላይ የሰደባት ምንድነው? ጥጋበኛ አልነበረም። ከነ ጋዳፊ የተሳደበ አልነበረም። ከነ ሳዳም ሁሴን የተሳደበና የተራገመ አልነበረም። ሂሳብን ትሰጣለች ማለት ነው። ያው ከዛ ስትነርትህ ዳውን ዳውን እስራኤል ዳውን ዳውን ብለህ ልትል ወይ ባንዲራ ይዘህ ልታቃጥል ካልሆነ በስተቀር ምንም አታመጣም።
ለበበሉ ወንድሞች እናቶች፣ በፍጹም አትንካ አልኩ። አትንካ፣ ድንበር አትለፍ። ለአብርሃም የገባው ኪዳን የሚረግሙ የተረገሙ ይሆናሉ፣ የሚባርኩ የተባረኩ ይሆናሉ። ኪዳኑ አሁን ድረስ ይሰራል። ስለ ወንድምዬ አሁን ድረስ ይሰራል። እስቲ በቤታችሁ ቼክ አድርጉት ወንድሞች እናቶች። አፈር እየበተንክ አቧራ እየረጨህ የሆነ ነገር ሰንደል ምንም ንገርክ የእስራኤልን ስም እየጠራ እስኪ እርገም። በእውነት እልሃለሁ በአንድ ወር ውስጥ ታየዋለህ። ቤት ላይ ቼክ አድርጉ። ከፈለክ ቼክ ማድረግ የምትፈልግ ከሆነ ማለት ነው ቼክ አድርግ። በእውነት እላችኋለሁ። ምን ኤርምያስ መሞታችንን ፈለክ ብለህ ከተንቀዠቀሽክ በምላስህ ምን ላድርግ? የመሲሁ ዘር እስኪ ይጥፋ ይለቁ እያልክ እስኪ በል በወሩ አምላካችን እግዚአብሔር ሂሳቡን ያወራርድልሃል በቤት ማለት ነው። የቤት ስራ ይሰጥሃል ቢያንስ ባይገለ ማለት ነው። ሰላምህን አሳጥቶ ቤተሰብህን በትኖ ማለት ነው። ባልጠበቅከው ጉዳይ መዓት ቤተን ሲያንኳኳ ታየዋለህ። ከሞት የተረፈን ህዝብ ምን አድርግ ነው ብለህ የምትለው? በስም አድራሻ ይመጡልሃል። አንተ ካሜራ ከፍተህ ፊት ለፊት እኔ እንደዚህ እንዳሳየሁት ማለት ነው። እንደዚህ እያሳየ እስቲ እስራኤልን ተራገም ውጣና ሲንት ዳውን እስራኤል ዳውን በል እስኪ። ባለህበት ታስተኛለች ከፈለገች ማለት ነው። ለህልውና ስጋት ከሆንክ ምንም ችግር የለም። እስርህ የሚመጣው ሰው ማን እንደሆነ አታውቀውም። ነጭውን ጥቁር፣ ሴቱን ወንድ፣ ምን ይሁን ምን እዛ ወደ መቃብር ትልካለች ማለት ነው። እኔ ክርስቲያን ብሎ እስራኤልን የሚጠላ በጣም ነው የሚገርመኝ። እሺ ሌሎቹስ መጽሐፍ ቅዱስን ስላላነበቡ ነው። መጽሐፍ ቅዱስን እያነበብክ አንተ ወንድሞቻቸውና ዘሮቻቸው እኮ ነው የጻፉት ነቢያት፣ ሐዋርያቱስ ቢሆን ኧረ ትልቁስ ጌታችን ኢየሱስ ክርስቶስ ቢሆን አይሁዳዊ ሰው እኮ ነው። አንተዬ ኢየሱስ ጌታዬ ብለህ የምትለው አይሁዳዊ ሰው እኮ ነው በሰውነቱ። ኢዝ ጂውሽ እና ዘሮች ይለቁ ይደፉ፣ እኔ ግን አንተን ወድሃለሁ፣ ዘሮች ግን ቢያልቁ እኔ ደስ ይለኛል ብለህ ስትለው ደስታ የሚሰማው ይመስልሃል እንዴ? ራሱ ጌታ ኢየሱስ ወገኔ አይልም ይመስላል? ወገኔ ህዝቤ ነው ብሎ የሚል አይመስልም? ሰው መጽሐፍ ቅዱስ እያነበበ እስራኤል ይጥፋ ይላል። በጣም ጋኔን ስለሰፈረባችሁ ነው። በውስጥ ጸልይላችኋለሁ። እንደዚህ አይነት ሰዎች የምትቸገሩ ሰዎች ካላችሁ ጌታ እግዚአብሔር ምስክር። አይ ላቭ ኢዝራኤል። የእውነት ነው ብዬ የምልህ ለግብዝነት አይደለም፣ ያሳብቅብኛል። እዚህ ባለውበት ሀገር ሞል ላይ እቃ ሊሸጡ መጥተው እስራኤላውያን ናቸው የሚሸጡት ብለውን እንደዚህ አንዳንድ ቦታ ላይ በግልጽ እንትን አይሉም፣ ግን የነፃነት ሀገር ስለሆነ ልንገዛ ሄድን። የዴድሲ የሙት ባህር አካባቢ አንድ ቅባት አለ፣ በዛ እንትን ያሉት እና ለመጀመሪያ ጊዜ ሜዲን እስራኤል ብሎ የሚል እቃ ያየሁት እዛ ቅባት ላይ ነው። ሚስቴ ልትገዛ ሄዳ ውድ ነው፣ $1000 ነው የሆኑ ቅባቶች የገዛችው ማማ እና እቃውን ገዛን። ቁጭ ብያለሁ። ቀን የሆነ ውጡ፣ ቡና ጠጡ፣ ተዝናኑ። እንዴ እኔ እንደውም ከአገልግሎት ላርፍ ነው ማለት እንደዚህ ከሆነ። እሺ ብሩኬት አለ ብሩኬ። እሺ ኮፒንግና ሼር ታብ አድርጉት ወገኖች። ዳንዬ ድምፁን ስላላሰማ ነው እንዴ። ቆይ አይሁዳውያኑ ምን ልታደርጉ ነው የምትሰበሰቡት? ሂዱ እንጂ ወደ ቤታችሁ እኮ ነው ያልኩት።
እንዴት እንሄድ እርምዬ? እኔን እየሰበሰብኳቸው ጭራሽ እየተጠራራችሁ ይመጣሉ። እነሱ ብቻ ነው የሚገቡ ዛሬ። እዚህማ ሀገራዊ ጦርነት አታነሱብኝም። እኔ ፔጅ ላይ ታብና ኮፒሊንግ ሼር ይደረግ። እሺ ጸጋ ይብዛላችሁ። እንኳን ደህና መጣችሁ። በደንብ ኮፒሊንግ እና ሼር ታብ ይደረግ እና በባለፈው አንድ ሰው እንደዚህ ሲከራከረን ነበረና እኔ እንደውም እየተከራከርኩት እሱም እየሞገተኝ ነበር። ለካ ይሄ ትምህርት ምንጩ ከዚህ ነው ማለት ነው። እሺ ወለተ ሰንበቴ ቅድሙን ጨርሽልን። እኛ እየሰማንሽ ነው ያለውን ታሪካዊ ዳራ ከዛ በኋላ እናወራበታለን። ያኛውም እኮ መጽሐፈ ነገሥት ቀዳማይ ምዕራፍ 1 ቁጥር 38 ላይ ያለው ጥቅስ ምንድን ነው የሚጠቁመን? ጊዮንን ያው ይጠቁመናል ማለት ነው። ጊዮን ማለት ያው አባይ አይደለ? የኢትዮጵያን ወንዝ ማለት የኢትዮጵያን ምድር ይከባል ብሎ የሚለው ጊዮን ብሎ የሚለው አባይ አይደል? እሺ ኢትዮጵያ ማለት ጊዮን ከኢትዮጵያ ስለሆነ በጊዮን ወንዝ ወስደው ማን ወደ ጊዮን ወንዝ አይልም፣ ጊዮን ወስደው ጋቡት ይላል ንጉሥ ሰለሞንን። አይ ማለት በደንብ ግልጽ ሆኖ ያሳያል ማለት ነው። ጊዮን ግዕዝ ነው ቃሉ። ስለዚህ እስራኤላውያን መቼም ግዕዝ ተናጋሪያን አልነበሩ። ግዕዝ ይዛ የተገኘች ኢትዮጵያ ናት። ጊዮንም ኢትዮጵያን ነው የሚከበው። ስለዚህ ንጉሥ ዳዊት ልጁን በበቅሎ ጭኖ ወደ ጊዮን ነው የወሰደው። በበቅሎ መጓጓዝ ደግሞ ያው ቅርብ ስለነበረ ነው። ይህንን አስመልክቶ ንጉሥ ዳዊት ለኢትዮጵያውያን ልጁ ንጉሥ ሰለሞን እንዳነገሰ፣ ካህኑም ሳዶቅ እንደቀባው፣ ህዝቡም ደግሞ 1000 ዓመት ይንገስልን እንዳለ የኢትዮጵያ ህዝብ የሚያሳይ ክፍል ነው። በዚህ መሰረት ነው እንግዲህ የምንሄደው። ሌላም ካለ እንጨምራለን። መጀመሪያ ይሄንን ተማምነን ነው ወይስ እየቀለዳችሁ ነው? እኔ በደንብ ጥያቄ አለኝ። በደንብ እንዳምን አንዳንድ ጥያቄዎችን ማንሳት ፈልጋለሁ። ለምሳሌ ንጉሱ ሰለሞን ከተቀባ በኋላ ቤተ መቅደሱን ሰርቷል አይደል? የት ነበር የሰራው ቤተ መቅደሱን? እኮ አሁን ቤተ መቅደሱ የት ነው ወደሚለው እንሄዳለን። መጀመሪያ የነገሰው ለማን ነው? ምክንያቱም ንጉሥ ሰለሞን የእስራኤላውያን ንጉሥ ነው የሚባለው። እዚህ ጋር ደግሞ ኢትዮጵያ ውስጥ እንደነገሰ ያሳየናል። ስለዚህ የእስራኤል ንጉሥ የኢትዮጵያውያን ንጉሥ ነው። የኢትዮጵያውያን ንጉሥ ነው። ስለዚህ አንድ መቼስ ከእስራኤል መጥቶ ኢትዮጵያ ሊቀባ አይችልም። የእስራኤል ንጉሥ እስራኤል ነው መቀባት ያለበት። የዱባይም ዱባይ፣ የአሜሪካም አሜሪካ ውስጥ ነው የሚቀባው እንጂ እንደዚህ አይነት ስርዓት የለም፣ የክርስትና ስርዓት። በዚህ መሰረት ንጉሥ ሰለሞን ለኢትዮጵያውያን እንደነገሰ ቅርብ ቦታም እንዳሉ ለጊዮን የተጠቀሙት መጓጓዣ መርከብ አይደለም በቅሎ ነው። ስለዚህ በዚህ መሰረት ይህ ታዲያ መጽሐፍ ቅዱስ ላይ የዳዊት ልጅ ሰለሞን በእስራኤል ላይ ነገሰ ብሎ የሚናገረው እዛው ነገሥት መጽሐፍ ላይ እሱኛው ሰለሞን ሌላ ነው ማለት ነው? አይ አይደለም። መጀመሪያ ዘውዱን የደፋበትን ርዕስ ካነሳን በኋላ እስራኤል የሚለውን ስም ደግሞ ለኢትዮጵያውያን ነው የሚሰጠው ማለት ነው። ስሙን ነው የምትሰጠው እንጂ ታሪኩ ትክክል ነው። ማነው? ቆይ ይህን ሰው ማነው የሚያስገባው? ማነው? እኔ ነኝ። ሰኔ ናት። ሰኔ ናት። እርሜ የእኛ ሰኔ ኖ ሰኒ ስቶፕ። ኦኬ ሰዎች ለመግባት ብለው ነው ያልሆነ ኮሜንት ምጽፉት አታስገቡ። እሺ ሰኒ የእህትየው። እሺ ሶሪ ኤርሚ ያልተረዳኸኝ። በዚህ አካውንት ሰኔ ናትኝ፣ እሷ ናት ራሷ ናትኝ ያስገቡኝ ብላ ነው የእኛ ሰኔ ናት። እሷ ራሷ ናት። እሷ ናት። ነይ በይ። የት አደረግሽው አንቺ ያኛውን አካውንትሽን? ነይ እሺ ሰኒዬ። ሰኒ ነች ያስገባችሁ እኮ ብለሻልሽ መስሎኝ። ነይ በይ ተመልሰሽ በይ፣ በራስሽ ስም አድርጊ። ጋቢ የሚለው የእሷ ነው? እሷ ናት። ኤርሚ እህትዬው አንቺ ነሽ እንዴ? ያ ኤርሚ እኔ ነኝ። ዘግተውብኝ ነው እኔን በልጄ ገብቼ ነገር በሌላ አካውንት ክፈችና ቶሎ 1000 እናስሞላዋለን። ቅድም እኮ ዳኒ ቤት አስወረድኩሽ፣ እኔ ነኝ አስወረድኩሽ። ይመልሱታል። የተወሰነ ቀን ነው። ተባረክ። ቀጥል። ግን ወደ ሪዘርቭ ሌላ አካውንት ያዥ። እኔ እኮ ማን ነው ብዬ ነው። እሺ ቴንክ ዩ።
ኦኬ። ስለዚህ ጊዮን ብሎ የሚለው ኢትዮጵያን ነው የሚያማክለው። ስለዚህ ብዙ ተሟጋች ብዙ ተከራካሪ የሚመጣ በዚህ ሊረታ ይችላል። እሺ ስለዚህ ንጉሱ ሰለሞን የኢትዮጵያውያን ንጉስ እንጂ የእስራኤል ንጉስ አይደለም ነው ያልሽኝ ወለተ ሰንበት? አዎ እስራኤላውያን ማለት ኢትዮጵያውያን ናቸው። ያ መጽሐፍ ቅዱስ እስራኤል ካለ ኢትዮጵያ እንዳለ መቁጠር ነው። ሌላ ታሪክ የለውም። በእንትናስ የሰለሞን ልጅ ከሳባ ንግስት የወለደውን እሱ ታሪክ ታውቂዋለሽ አይደል? አዎ ግን እሱ ታሪክም ትንሽ አይ ይሄ የዝሙቱ ታሪክ ትክክል አይደለም። ቀዳማዊ ምኒልክ ተወለደ የተባለው ትክክል አለ ማለቴ አሁን መወለዱ ሳይሆን ይሄ እንደዚህ ሰራተኛዋ ጋር ተኝቶ ውሃ ልጠጣ ምናምን ውሃ አምጪልኝ ብላት የሚለው ታሪክ እሱ ስህተት ነው። እና ንጉስ ሰለሞንም ወደ ንግስተ ሳባ ነው የመጣው ለጮኝነትም ማለት ነው። ንጉሱ ሰለሞን ነው ወደ ንግስተ ሳባ የመጣው። ለሽምግልና ነው እሱ ነው ራሱ እንጂ የላከው ሽምግልና እሷ አልሄደችም። ይሄ ታሪክ ተዛብቷል። ግን ያው መጽሐፍ ቅዱሳዊ የሆነውን ነገር እውነተኛውን ነገር የኢትዮጵያ ንግስት የት ነበር የነገሰችው? የኢትዮጵያ ንግስት ሳባ የት ነበር የነገሰችው? ኢትዮጵያ ውስጥ ነበረ? አዎ ኢትዮጵያ ያኔ ጊዜ እኮ ቀሚሷ ዘርፋፋ ነው፣ እንደዚህ ነጥብ አይደለም። ስለዚህ አውራጃ ለአውራጃ ክፍለ ሀገር ለክፍለ ሀገር ብዙ ነገስታት ነበሩ። ንጉስ ሰለሞንም ንጉስ ነው፣ ንግስተ ሳባም ንጉስ ነው። በአንድ ዘመን የነበሩ አይደለም ሁለቱስ ነገስታት? ሁለቱም የኢትዮጵያ ነገስታት ሆነው ነበር የነበሩት ማለት ነው። አዎ ታዲያ አሁንም ቢሆን እኮ አንድ ንጉስ አዲስ አበባ ቢኖር ሌላው ንጉስ ኦሮሚያ ክልል ሌላው ንጉስ እንደዛም እንደሚባለው እኮ ነው። ሌላ ነገር የለውም። ሰለሞንም ይኖር የነበረው በግዛተ መንግስቱ አሁን እኛ ቦታው የት እንደሆነ ባይታወቅም አሁን የአሁኗ ኢትዮጵያ ውስጥ ነበረ ግዛተ መንግስቱ አይደል? አዎ መጽሐፍ ቅዱስ እንደሚያሳይ እንግዲህ ዘውዱን የጫነው በኢትዮጵያ ነው። ንግስቲቱም በአሁኗ ባለችው ኢትዮጵያ ውስጥ ነበር ይኖሩ የነበሩት። ረፊማ ምን አለ አይሰማም። አንዳንዱ ንግስቲቱም የአሁኗ ኢትዮጵያ ተብላ በምትባለው ግዛት ውስጥ ነበር የነበረችው። ሰለሞንም የአሁኑ ኢትዮጵያ ተብሎ በሚባለው ግዛት ውስጥ ነበር ይኖር የነበረው። ስለዚህ በአንድ ሀገር ውስጥ ሆነው ሁለት መንግስታት ነበሩ እያልሽኝ ነው? መንግስትና እኮ አይደለም። መንግስትናና ንግስና እንዴት እኮ አንድ አይደለም። ንግስና ያው ለምሳሌ እንደ ዘመነ መሳፍንት አይነት ነገር ነው። ዘመነ መሳፍንት ማለት አሁን ለምሳሌ አፄ ቴዎድሮስ በጎንደር፣ ንጉሥ ተክለ ሃይማኖት በጎጃም ምናምን ነገር ተብሎ እንደ ጅማ አባ ጅፋር እንደዚህ ተብሎ እንደሚባለው እንደዛ ነበሩ ንግስናቸው የሳባና የሰለሞን። ሁለቱም ኢትዮጵያ ውስጥ ነበሩ። ሁለቱም እዛው ኢትዮጵያ ውስጥ ሆነው አገረ ግዛት ነበራቸው እያልሽኝ ነው? አዎ ሁለቱም ኢትዮጵያዊ ናቸው። ግን ይሄን ያህል ንግስናቸው በዚህ ቦታ ነው የከሌ ንግስና መሬት ይሄ ነው ይሄ መሬት ይሄ ነው ብዬ ልነግሮት አልችልም። ግን ሁለቱም የኢትዮጵያ ንጉስ እንደሆኑ ራሱ መጽሐፍ ቅዱስ ስለሚናገር እሱን ነው የምመሰክረው። ታዲያ መጽሐፍ የሰለሞንን ዝናና ጥበብ ሰምታ ከምድር ዳርቻ መታለች ብሎ የሚለው ይሄ ውሸት ነው ማለት ነው? ውሸት ነው ሳይሆን ታሪኩ ንጉስ ሰለሞን ነው ወደ እሷ የመጣው ነው እንጂ ታሪኩማ እውነት ነው። መምጣቱ ሁለቱም ጋር አለ፣ የመምጣት ታሪክ አለ። ግን ማን የመጣው ለሚለው ንጉስ ሰለሞን የምትለው ብቻ ናት የተዛባችው። እሱ ነው ከምድር ዳርቻ የመጣው። በቃ ጎበስ፣ እንደዛ ነው። እሷ በኢትዮጵያ ነበረች፣ እሱ ከምድር ዳርቻ መጣ። ሁለቱም የኢትዮጵያ ንጉስ ነገስታት ናቸው። እዛ ኢትዮጵያው ግዛት ውስጥ አሁን የአሁኗ ኢትዮጵያ ያለችው እዛ ውስጥ ነው ግዛታቸው የተባለ። የትኛው ነው የኢትዮጵያ የትኛው ፓርት ነው የምድር ግዛት የሚባለው የምድር ዳርቻ የሚባለው? እንግዲህ አሁን እንደ መረጃ የሚያሳየው ንግስተ ሳባ ቤተመንግስቷ በሰሜን በኩል አክሱም ነው አይደል ያለው?
ስለዚህ በምዕራብ በደቡብ እንግዲህ በአራቱ ማዕዘን የነ ዳዊት ግን በምዕራብ በኩል ነው የሚለው። ብዙ ጊዜ ዳዊት የአባይን ወንዝ በምዕራብ በኩል በዚህ በኩል ከፈለ የሚል ነገር አነባለሁ መጽሐፍ ቅዱስ ውስጥ። ስለዚህ ምዕራብ፣ ደቡብ፣ ሰሜን እያል ነበረ ማለት ነው ይዛን የሚወራው። ቤተ መቅደሱን የቱ ነበረ ሰለሞን የሰራው? እዛው ኢትዮጵያ ውስጥ ነው። ወደፊት ይነገረን ይሆናል እንግዲህ ይገለጣል። አሁን ላይ ግን ንግስናው በኢትዮጵያ እንደነበረ ነው የምንመሰክረው። ቤተ መቅደሱን የት እንደሰራው ገና አልተገለጠም ማለት ነው። አዎ ገና ይገለጣል እንጂ እንደዚህ እንዳዛቡትማ አይቀሩም ምዕራባውያን። ማለት ግሩም ነው፣ ግሩም ነገር ነው። ይህ ታዲያውን ኢየሩሳሌም ባለፈው አንቺ የሄድሽበት ኢየሩሳሌምስ የተቀደሰው ስፍራ ተብሎ የተባለው እሱኛው የምን ቦታ ነው ደግሞ? እኮ እሱ የፈጠራ ነው የቢዝነስ ነው ያልኩት። ለዛ ነው በታሪክ ውስጥ እንኳን ስንጎበኝ ሁለት ቦታ በአንድ ታሪክ ውስጥ ሁለት ቦታ የምንጎበኝበት አጋጣሚ አለ። ምክንያቱም ፍልስጤማውያንን ብር ማግኘት ይፈልጋሉ፣ እነዚህኞቹን ብር ማግኘት ስለሚፈልጉ የእግዚአብሔር የሆነ ነገር ግን ብር አይከፈልበትም፣ በነፃ ነው። ትሳለመዋለህ፣ ትገባለህ። እዛ እኮ እስራኤል ሀገር ምንም ነገር ውስጥ ግባ ትከፍላለህ። ማስታወቂያ ልናገር፣ አንዴ ሚዩት አድርጌው እንዳጠብቄን ማስታወቂያ ልናገር። ወገኖች ታብና ኮፒ ሊንክ ሼር አድርጉት እባካችሁ። ከእስራኤል ምድር የምትሰሙ ሰዎች የዛሬ በደልና ኃጢአቴን ይቅር በሉኝ። እዚህ ቤት ውስጥ የተጀመረው አርዕስትን አይታችሁ ቁጣችሁ እንዳይቀሰቀስ ሚሳኤልም ምንም እንዳትወረውሩብን በአብርሃም አምላክ ስም እለምናለሁ። ልቤ እየፈራ ነው። እኔ ኤርሚ በደንብ አድርጋ አልጸለይክም። ይደገም ኤርሚ ይቅርታ። እኔ በጣም እንወዳለን፣ እንግዲህ እኛ በጣም እንወዳለን ኤርሚ። ግን በጣም ልባችን ተሰብሯል። ጌታ ምስክሬ ነው። በጣም ያሳዝናል። ቀጥሉ ቆይ ገና ታዝኛለሽ። አንድ ነገር ታርጋቸውቻሉት ዋይ ሴትዮ በራቢም ላኔ ሮጻሽ ትደበረ ላይ በራቢም የኮምር መዘን ሰላም እንዴት ነው የሚባለው? አንቱ በሉኝ እያለች ነው። ይቅርታ ግን በጣም ቅድም ራሱ አስነስቼ ብጽፍ ኤርሚ አልሰማኛል ካላነባልክ እኔ አሁን አስተላልፉ ለጸጥታ አካላት ኦኬ። አይዲኤፍም እንዳይቆጡ ሞሳድም እንዳይናደድ። ቀልድ ግን በጣም ነው የሚያሳዝነው። እውነት በጣም ነው የሚያሳዝነው። እና በእውነት ኤርሚ ሁሉ ነገር ሳትቀጥል ብትጸልይ አንዴ ደስ ይለኛል። እውነት ፈርታለች ፔጁ እንዳይፈነዳ ነው። አይዞሽ ነገር ኤርሚ ያለን ቆይ አንዴ ወገኖች አንዴ። ለማንኛውም 10 ሺህ እናስገባው ኤርሚዬ። ምን 10 ሺህ እንገባለን? ልናልቅ ነው እኮ ምን 10 ሺህ? ለማንኛውም እኔ ጥያቄ አለኝ። ቅድም የኔ ግፍ ነው ዳኒ ቤት የዘረገፋችሁ። በጣም ብዙ ጥያቄ ነበረኝ ኤርሚዬ። ጠይቄ አይ አንዱን አንተ ጠይቀሃል። እኔ ሁለተኛው ጥያቄ ግን ለሁለተ ሙሉ ስላልተነበበኝ ነው። ሙሉ ስሞት ይቅርታ። የኔ ጥያቄ ይሄ የጃንደረባውስ ታሪክ ኤርሚዬ። እሱን ሁሉ እንሄዳለን ነው፣ ግን በመጀመሪያ እሱንም እንመጣለን። ልክ የንጉሱና የንግስቲቱ በአንድ ምድር ላይ ሆነው ከምድር ዳርቻ መጥተዋል ብሎ የተባለው እሱ ያው ከዛው ከኢትዮጵያ ነው እንትን ያሉት ነው። ይሄ እኮ በመጽሐፍ ተጽፏል። ከዚህ በፊት ማነው አንድ ሰው ዩቲዩብ ላይ እኔ ጋ ቤት ገብቶ ሲናገር ሰምታችሁታል? በመጽሐፍ ተጽፎ በብራና ሀራ የሚባለው ሰውዬ ገብቶ ትዝ ይለኛል። በመጽሐፍ ተጽፎ በብራና ተጽፎ የተገኘ ነው ብሏል፣ በኦርቶዶክስ ቤተክርስቲያን ገዳማት። እና እንግዲህ እዩልኝ ማለት ነው፣ ስሙልኝ፣ እዩልኝ። ኦኬ በኢየሩሳሌም ጉዳይ ላይ ነው ያቆምነው። ስለዚህ ቤተ መቅደሱን ኢየሩሳሌም ሰራ የተባለው ለገበያ ነው እየተባለ እየተነገረ ያለው።
አሁን እስራኤል ይህንን የጋዛና የሶሪያን የየመንን ጦርነት ስጨርስ ኢራን ጋር አይደለም ሚሳኤሏን መደገን ያለባት ወደ ኢትዮጵያ ነው። ወደ ኢትዮጵያ ያውም ወይዘሮ እህተ ማርያም የምትባለው ስንዱ የተባለችዋ እሷ አናት ላይ ነው ማነጣጠር ያለባት። ኤርሚ በኮመንት ምን ይላሉ? ዘቤ ስለሆነ ዋናው አስተማሪያቸው እሱ ካልመጣ እንውጣም ብለዋል። እንግዲህ ካወቀችው የዘቤ አይደለችም። ሰላምዬ የዘቤ አይደለችም። እሷ እኔ ነው አይደል? አይደለም አይደለ? ወለተሰንበት ነው ጠይቃት። ወለተ ሰንበት ነው የዘቤ አይደለች። እኔ ቅድስት ሀገር ኢትዮጵያ ነኝ ያለሁት እህቶቼ። ግን እኔ አንድ ጥያቄ አለኝ። እስራኤላውያን የዳዊት ዘር ከሆኑ ለምንድን ነው በገና የማይደረድሩት? በገና ሲደረድሩ አናይም እንደ ዳዊት። እነሱ ሚሳኤል ነው የሚደረድሩት እህትዬ። በገናውን ለእናንተ ትተውታል፣ የእናንተ ነው ብለው ማለት ነው። አይ ይመልሱ እስኪ። እውነቴን እኮ በገና በአዲስ ኪዳን አይደለም መቼም። ዳዊት የሚታወቀው በበገናው ነው እና የዳዊት ትውልድ ከሆኑ እንዴት በገና የላቸው? ወንጭፍ እኮ ራሱ እኮ ማወንጨፍ አይችሉም። የሚገርምሽ እንዴ ታዲያ እንደገና የአብርሃም ዘር ነኝ ካሉ አብሮ መብላት እንብላ እንግዳ የመቀበል ነገር እንደ አብርሃም ለምንድን ነው የሌላቸው? ቤት ዘግተው ነው አይደል የሚበሉት? እንዴ እንደው እግዚአብሔር ይስጠት። አይ ዛሬማ ግዴለ ይሆናል። ጥሩኝ እያለች ነው እንግዲህ እህታችን፣ ሰምታችኋል። ወደ እስራኤል ሀገር እንደ ልጆች ምሳ እያበላቸው ባጎርስሽ ደስ ባለኝ። እኔ እህት እርስዎማ እስራኤላውያን ነዎት እኮ። የምክር ለነጮች ነው እኮ ጥያቄ። እርስዎማ እኛን የሚመስሉት እርስዎማ እስራኤላውያን ነዎት። እኔ ለነጮቹ ነው ጥያቄ፣ ነጭ ቀለም ላላቸው። ደርብዬ አባቴ ምን ይል ነበር መሰለ? ቢሄዱ ሀገር አለ ይላል እና ቢሰሙ ብዙ ነገር ይሰማል። አዎ በጣም ይሄው እየሰማን ነው። ብሩክ ነው ዛሬ ይህንን ቤት ቆስቁሶ እዚህ ያስገባል። ኦኬ እሺ። ንጉሥ ውስጥ ታዲያ ከንግስቲቱ ወለደው ተብሎ የተባለው ልጅ የኢትዮጵያ ንጉሥ ነበር አይደል? ቀዳማዊ ሚኒሊክ ነው? የትኛው ሚኒሊክ ነው? አዎ በቅዱስ ጋብቻ በስርዓተ ተክሊል ከተጋቡ በኋላ የተወለደው ንጉሥ ሚኒሊክ። ኦኬ ንጉሥ ሚኒሊክ የኢትዮጵያ ንጉሥ ሆነ። ታቦቱ የንጉሥ የእስራኤል ታቦት ንግሥተ ነገሥት ነች። ስንዱ እኔ ጋ አለ ስትል ነበረ። እውነት ነው ወለተ ስላሴ? አዎ እንደሰሙት ነው። ስላዘ ሙሴንና ብርሃነ መስቀሉን ተረክቤያለሁ ብለዋል። እና ስንዱ ጋር ተማርያም ጋር ያለው ማለት ነው። አዎ ያ ማለት ንክኪ ያለው ማለት አይደለም። ተሰውሮ ነው ያለው እኮ። አሁንም እኮ በስውር ነው ያለው። ግን የተሰወረበትን ቦታ የሚያውቁና የተረከቡ እሳቸው ናቸው እንጂ ንክኪ እኮ የለም። የኦርቶዶክስ ቤተክርስቲያን አክሱም አለ ብላ የምትለው ታዲያ ምንድን ነው? እንግዲህ እሱ ራሱ አንድ ቢዝነስ ነው እንደ እስራኤል። ጌታ ወይ ኢትዮጵያን መቼ ነው ግን የምትታረቃት? ህዝባችን እኮ አበደ ጌታ። እንዴት ጥያቄ አይደል ሊጠየቁኝ? ወንድሜ ኤርሚያስ እንትን አልተስማማው ከሆነ መሄድ እችላለሁ። እኔ ሰለቸዋለሁ። ወደ ጌታ ነው የምጸልየው። ወደ ጌታ ጸሎት። ይሄ እኮ ምንም እኮ የሚዘገንን ነገር ነው። እኔ ወደ ጌታ መጸለይ አልችልም ወይ እንዴ? ይችላሉ፣ ግን እሰይ የሚያስብል እኮ ነው እንጂ እልል የሚያስብል ነገር ነው እንጂ የሚያስቀስፍ ነገር እኮ አላወራሁም እኔ። ታቦቱ አያተ ማርያም በስውር ተቀብለዋለች እያልሽኝ፣ እዚህ ደግሞ ያለው እኮ ያለው በስውር ነው። ከሰው ጋር ንክኬ የለውም። የዛሬ 46 ዓመት ሊቀ መልአክ ቅዱስ ሚካኤል ሰውሮ በስውር ዋሻ አስቀምጦታል። ያ ዋሻ አደራነቱም ተቀባይነቱም የተሰጠው ለንግስተ ነገስት ነው፣ ኃላፊነቱ ነው እንጂ አሁን ጽላተ ሙሴ ከሰው ጋር ንክኪ ያላት ወይ ደግሞ እህተ ማርያም ቤት ተብሎ እንደዚህ ቀለል ሲል እንትና ደስ አይልም። የእግዚአብሔር ነገር ነውና፣ ስለዚህ በስውር ነው ታቦቱ እየተጠበቀ ያለው በስውር። አዎ በስውር ያለው የሚጠብቁትም ስውራን ናቸው። ቦታውንና አደራነቱን ግን ማን የተረከበው?
በስጋ ቆመው የተረከቡት እህተ ማርያም ናቸው። ሌላ ሰው ያለው የለም። ይሄ እኮ ወደፊት የሚወጣ ገና ይዘነው የምንቀርበው ነገር ነው እኮ። መጀመሪያ እኛ ሀገሪቱ ትጽዳ፣ ህግና ስርዓት፣ ይሄ ዘፈኑ፣ ስካሩ፣ ጥሬ ስጋ መብላቱ ምኑ ሲጸዳ የዛኔ ራሱ ኃይሏን ታሳያለች። አሁንም ኃይሏ አለን እኮ፣ ኃይሏን እየተጠቀምን ነው። አሁን ንክኪነቱ ነው የሌለን፣ ምክንያቱም ስርዓት ስለሌለን። እሷ ስርዓት ትወዳለች፣ ጽላተ ሙሴ ንጽህና ትወዳለች፣ የልብ ንጹህ የሆነ አምልኮ ትፈልጋለች። ስለዚህ ይሄ ትውልድ ደግሞ እንደምታየው ጭፈራ ነው፣ ዝሙት ነው፣ ግብረ ሰዶም ነው። እሱን አጽድታ ወደፊት ደግሞ ትወጣለች ማለት ነው። እሷ በፈቀደ እግዚአብሔር በፈቀደ ነው፣ እኛ ባወቀን አይደለም። እና ይሄ እውነት ደግሞ አይዘገንንም። እስራኤል ሀገር አክሱም ላይ ያለው የሚባለው ንግድ ነው። እሱ ለንግድ ተብሎ ነው እንደዛ የተባለው እኮ አክሱም ላይ አለ ተብሎ የተባለው እንግዲህ ይሄም የምዕራባውያን ነው፣ ታላቋን ትግራይ ለመመስረት። ከዛ ደግሞ ጽላተ ሙሴ በኢትዮጵያ የሚለውን ጽላተ ሙሴ በትግራይ ብሎ ትግራይን ገንጥሎ እንዳስመራ ሌላ ታሪክ ለመጻፍ ነው እንጂ ዞሮ ዞሮ አስመራም ሆነ አዲስ አበባም ሆነ ጽላተ ሙሴ የት ነበረች? ኢትዮጵያ ነበረች የሚለውን ነገር ይዘጋልናል። ዞሮ ዞሮ ከኢትዮጵያ አልወጣችም። አክሱምም እዚህ አክሱም አለ የሚባለው በእናንተ እምነት ተቀባይነት የለውም፣ ለንግድ ተብሎ ነው። አዎ ታላቋን ትግራይ ለመመስረት የመጣ የፖለቲካ መንገድ ነው እንጂ እግዚአብሔር የሙሴ ጽላትን ያስቀመጠበት አሁን ያለችበት ሰዓት እንግዲህ አዲስ አበባ ናት እኮ፣ መሀል አዲስ አበባ። እንግዲህ ወዴት ይገነጥሏት ነው? ታቦቷ መሀል አዲስ አበባ ነች ያለችው፣ በስውር ቦታ። አዎ በስውር ዋሻ ውስጥ ከስውራን ጋር ያለችው መሀል አዲስ አበባ ነው ብለው እንግዲህ መስክረዋል። እኛም ይሄንን ነገር ለይኩን ብለን ተቀብለናል። ምንም የሚያስፈራራ ነገር አይደለም። እሰይ ይሁን ነው፣ ምን ችግር አለው? አንድ ሰው መልካም ነገር ከኔ ጋር አለ ካለ ወይ ደስ ይላል ነው እንጂ እንኳን ደስ ያለ ነው እንጂ የሚባለው የሚያስቀስፍ ነው ብዬ አላምንም። እኔ እህተ ማርያም ይህንን ድምፅ ከወላዲት አምላክ ሰምተው ነው አይደለ የሚናገሩት? አዎ የመልእክቱ የወላዲት አምላክ መልእክት ነው የሚባለው። ያ ማለት እግዚአብሔር አያናግራቸውም ማለት አይደለም። እህተ ማርያም መንፈስ ቅዱስ አይመራቸውም ማለት አይደለም። ብዙ ጊዜ ግን የምትናገራቸው ሴቲቱ ናት አይደል? እንግዲህ አሁን ዛሬ እንደዚህ ተነገረኝ። ሁሉም የእግዚአብሔር መልእክት ነው። የወላዲት አምላክ መልእክት ከሆነ የእግዚአብሔር መልእክት ነው። ይሄ ለተዋህዶ ልጆች ይገባቸዋል። ምናልባት ለእርሶ ስላልገባውት ይሆናል። የተዋህዶ ልጆችም ደግሞ ቢቃወሙ መብታቸው ነው። ግን መልእክቱ የወላዲት አምላክ መልእክት፣ የእሳቸው የስራ ጠባይ ደግሞ ንግስተ ነገስትነት ነው። ለህዝብ ለመንግስትና ለቤተ ክርስቲያን እግዚአብሔር ቀብቶ አቆሟቸዋል። መቀበል አለመቀበል ያው ውሃና እሳት ቀርቧል። ሁላችንም መብታችን ነው። መሰዳደቡና መናናቁ ታቦቷ የምትገለጠው ኢትዮጵያውያን ስጋ መብላት ሲተው ነው፣ ጥሬ ስጋ መብላት ሲተው ነው ያልኩት። ኧረ ምን ጥሬ ስጋ ብቻ ጽላተ ሙሴ የምትወጣበት ሰዓት እግዚአብሔር ሲፈቅድ ነው። ግን ከእሷ ከመውጣቷ በፊት ትክክለኛው የእግዚአብሔር ስርዓት መማር አለበት። ህዝቡ ከኢትዮጵያ መውጣት አለበት። ጥሬ ስጋ የሚበሉት በደል ኃጢአት ነው አይደል? አዎ እግዚአብሔር ጥሬ ስጋን የሚበላ ዘሩን አጠፋለሁ ይላል መጽሐፈ ኩፋሌ ምዕራፍ 7 ቁጥር 12 ላይ። እግዚአብሔር ዘር ካጠፋ ደግሞ በምድርም በሰማይ ነው። ስለዚህ ጥሬ ስጋ እንድንበላ እግዚአብሔር አልፈቀደም። ልክ እንደ ጫት ማለት ነው፣ ልክ እንደ ሲጋራ፣ ልክ እንደ አስካሪ መጠጥ ጥሬ ስጋንም ተከልክለናል። እና ይሄ እነዚህ ሁሉ ኃጢአቶች መጥራት አለበት ከሀገሪቱ ላይ። ዘፈን በፍጹም መዘፈን አይቻልም እዚህ ኢትዮጵያ ምድር ላይ ማለት ነው። ይሄንን ነገር ኧረ ተው ኤርሚ፣ ንስሐ ለእግዚአብሔር ነው። ያው መጽሐፈ ኩፋሌ ምዕራፍ 7 ቁጥር 12 መረጃውን ሰጥተሻል። 7 ቁጥር ጻፉና ንስሐቸውን እዚሁ ይቀበሉ በእግዚአብሔር ፊት። ይሄ ሁሉ በላተኛ ይወዝ ያለ በስላሴ ስም ይሄ እኮ ነው። ቆይ እንደውም በሴቶቹ ብሷል አሉ። 7 ቁጥር ጥሬ ስጋ የምትበሉ ሴቶች ኢትዮጵያውያን፣ ኤርትራውያን እንደዚሁም አይሁዳውያን ሁሉ ጭምር ጻፉ። 7 ቁጥር
እያንዳንዳችሁ በደላችሁ ይሄን እኛ እንደግፋለን። ጥሬ ስባ እኛ አንበላ። ይሄ ሁሉ ህዝብ በላተኛ ይኸው እንዴት ነው ንስሐ የሚሰጠው በእናንተ ሃይማኖት? ወደ ሰንበት በስንዱ ንስሐ ያው ራሳቸውን በካህናት ፊት ያሳዩ ሂደው ካህኑ ነው የሚሰጠው ቀኖና። የኦርቶዶክስ ካህን ነው ወይስ እናንተ የተዋህዶ አለ እንዴ? ከተዋህዶ ልጆች ጋር እኮ ኦርቶዶክስ የሚለውን ስያሜ ነው እንጂ የማንቀበለው አስተምሮትን ላይ እኮ አንድ እኮ ነው። ልዩነታችን በዘመን አቆጣጠሩና ልክ እንደዚህ ስርዓት በማክበር አሁን ለምሳሌ ዘፈን ባለመስማት፣ አስካሪ መጠጥ ባለመጠጣት፣ ግሮሰሪ አሁን የማህበር አባል ሆኖ ግሮሰሪ መክፈት አይችልም፣ ጭፈራ ቤት መክፈት አይችልም። እኛም አለን አደለ የአገልግል አሁን እዛ ቢሄዱ እንኳን አይደለም አስካሪ መጠጥ ለስላሳ እንኳ የለም፣ አይፈቀድም፣ ሃይማኖታችን አይፈቅድም። ይሄም የተዋህዶ ልጆች ስርዓት ነበረ፣ ግን ያው ከስርዓት ወጥተናል። እኛ ደግሞ የወጣነውን ስርዓት በማስተካከል ነው እነሱን የምናሳያቸው እንጂ እንደዚህ እየተሳደብን አይደለም። አትጠጡ አትስከሩ ካለ አንጠጣም አንሰክርም። ጭፈራ ቤት አትክፈቱ ካለ እግዚአብሔር ጭፈራ ቤት አንከፍትም፣ ምክንያቱም ሃይማኖታችን ስለማይፈቅድ። አትስከሩ ካለ እንደዛው እንመለስ። ወደ አብርሃም እንመለስና እኔ ጥያቄን ሰብሰብ አድርጋለሁ። ሌሎ ጥያቄ ካለ እንጠይቃለን። አብርሃም ከየት ሀገር ነው የወጣው የነበረው? አባታችን አብርሃም ከዘመዶች ከቤተሰብህ ተለይተህ ውጣ ብሎታል። ቅድም ስትነግርኝ እሱ ኢትዮጵያዊ ነው ብለሽኛል። ከኢትዮጵያውያን ነው የወጣው አብርሃም አይደል? እንግዲህ እንደ ንጉሥ ዳዊት ያለ መጽሐፍ ቅዱሳዊ መረጃ ሲኖረኝ ስለ አብርሃም ደግሞ እናወራለን። ዛሬ ስለ ንጉሥ ዳዊትና ስለ ንጉሥ ሰለሞን ያወራሁት መጽሐፍ ቅዱሳዊ ማስረጃ ስላለ ነው። እሺ፣ የቆምክባትን ምድር ለአንተና ለዘርህ እሰጣለሁ ብሎትስ እግዚአብሔር ቃል ኪዳን ገብቶበታል። ያንንስ ምድር የትኛው ምድር ነው? አዎ ህዝቡ የቃል ኪዳን ህዝብና የቃል ኪዳን ምድር የኢትዮጵያ ህዝብና የኢትዮጵያ ምድር ነው። ስለዚህ የረገጥከው ምድር አወርስሃለሁ ብሎ ሲለው አብርሃም ያው ኢትዮጵያዊ ነው፣ የረገጣት ኢትዮጵያን ነው ማለት ነው። ስለዚህ የኢትዮጵያ ምድር ነው ለአንተና ለዘርህ እሰጣለሁ ብሎ ያለው። አዎ ለዚህ ነው እኮ ሀገር እግዚአብሔር የምትባለው ቅድስት ሀገር የምንላት። ህዝቡም የቃል ኪዳን ህዝብ ነው የምንለው። የአብርሃምንም ኪዳን ጠቅለን ነው፣ የዳዊትን ብቻ አይደለም። ይህንን እውቀት የነገርሽን የተጻፈ ነው ያነበብሽው ወይስ አስተምረዋችሁ ነው? ስልጠና ኮርስ? አይ ኮርስ የለም ወንድሜ፣ ወይ መልእክት ነው ያለ ወይ ደግሞ መጽሐፍ ቅዱሳዊ እንደዚህ አይነት ማስረጃ ሲኖር ቀጣይ ስለ አብርሃም እናወራለን። ዛሬ ስለ ንጉሥ ዳዊትና ስለ ንጉሥ ሰለሞን ነው ተዘጋጅቼ የመጣሁት። ኦኬ። ስለዚህ ንጉሥ ዳዊትም እንደ ሰለሞን ኢትዮጵያዊ ነው አይደል? ዝርያው? አዎ ይሄው አሳየን እኮ በበቅሎ ነው እኮ ሲጓጓዙ ሲያረጅ እኮ ነው። እንግዲህ ንጉሥ ሰለሞን ባረጀ ጊዜ ነው የሚለው፣ ንጉሥ ዳዊት ባረጀ ጊዜ ነው በበቅሎ ጭኖ ወደ ጊዮን የወሰደው። ስለዚህ እስከሚሞት ድረስ የት ነበር ይኖር የነበረው ዳዊት? ሰለሞን ወደ ጊዮን ሲወስደው ወደ አሁን ቦታው ልዩ ቦታው ይሄ ነው ብዬ አልልዎትም፣ ግን ለጊዮን አቅራቢያ እንደነበረ የተጠቀሙት ትራንስፖርት ያሳየናል። በቅሎ ነው የተጠቀሙት። በበቅሎ ደግሞ ከአውራጃ ወደ አውራጃ ከክፍለ ሀገር ወደ ክፍለ ሀገር ነው። ዳዊት እዛ በኢየሩሳሌም የነበረውን ኮረብታ ይዞ ነበር የሚባለው እሱ ውሸት ነው ማለት ነው መጽሐፍ ቅዱስ የሚናገረው? መጽሐፍ ቅዱስ ላይ ያለው ታሪክ እኮ ሐሰት ነው ሳይሆን እስራኤል የሚለውን ኢትዮጵያ ብሎ ከዚህ በፊት አውርተናል እኮ። እስራኤል ብሎ የሚለውን ኢትዮጵያ እያሉ ማንበብ ነው እንጂ ታሪኩማ ትክክል ነው። ምንም መጽሐፍ ቅዱስ የተጻፈ ስህተት አለ ብዬ አላልኩም። ስለዚህ ታዲያ ዳዊት የነበረው የአሁኗ ኢየሩሳሌም ላይ ነበረ? አሁን ነጮቹ ያሉበት? አይ እንደዛ ቢሆንማ ታዲያ እንዴት በበቅሎ ከዛ ድረስ ጊዮን ድረስ እንዴት ይመጣል? በቅሎ እንኳን በቅሎ ሰረገላስ እንዴት ይችላል? አይ አይሆንም። ታሪኩ የሚሆነው እዚሁ አቅራቢያ በስተ ምዕራብ በኩል ሌላ ቦታም እኮ አለ። የጊዮን ምንጭ ወደ ምዕራብ ከፍሎ ከእስቅያስ ጋር ያደረጉትም ክፍል አለ። መጽሐፈ ነገሥት እሱ የት ነው የሚገኘው? ይሄ ክፍል ነው ኖ ያ የጊዮን ምንጭ የሚባለው የት ነው የሚገኘው? በመልካም ሰከላ ሰከላ ነው። ምንጭ ማለት መነሻው ነው። የጊዮን መነሻ ሰከላ ነው አይደል? ሰከላ ጎጃም ውስጥ ማለት ነው።
ምንጩ ሰከላ ነው። ግን ያው ኢትዮጵያ በሚለው ነው የምናውቀው ጊዮንን። ራሱ ስሙ ራሱ እኮ ግዕዝ ስለሆነ ኢትዮጵያዊ ስም ነው ያለው እንጂ እስራኤላዊ ስም አይደለም። እና ብዙ ታሪክ አለ። ዞሮ ዞሮ ንጉሱ ሕዝቅያስ የጊዮንን ምንጭ ጠለፈ ብሎ ያለው ከሰከላ ጎጃም ውስጥ ካለው ከአባይ ላይ ነው ማለት ነው። አዎ በስተምዕራብ በኩል በአሳ በር መግቢያ እያለ ይላል መጽሐፍ ቅዱስ። እንግዲህ በአሳ በር ሁሉ አሳ በር እንደዚህ በር ያሰያየሙ ራሱ ዘይቤው የኢትዮጵያውያን ነው። ዘይቤው የአሳ በር ይባላል ለኢትዮጵያ ውስጥ እኮ ነበር። አሁን ተሰቀይሮ ይሆናል። እንደዚህ አይነት አሰያየም የኢትዮጵያውያን ዘይቤ ነው ብዬ ነው። ይሄ ሁሉ የተጻፈ አይደለም፣ በድምፅ የተሰማ መረጃ ነው የነገርሽን። አይ ተጽፏል እንጂ ማንበብ እንችላለን። ምዕራፉን ላውጣለሁ። የአሳ በር የሚለውን ምሽ የአሳ በር ብሎ የሚለው ኢትዮጵያ ውስጥ የተጻፈ የለም ነው እያልሽኝ ያለው። ስም ነው የተወጣ የለም። እሱ እንግዲህ ስም ይቀየራል። ይሄ ችግር የለውም። አንዱ ታሪክንም ለማዛባት እነ ማናቸው ነጮች መቼ ይተኛሉ ብለው ነው። አሁን እጃችን ላይ ያለው መጽሐፍ ቅዱስ ራሱ የማን ነው? የጀምስ ብሩስ አይደል እንደሚባለው። ስለዚህ አታምኙ ማለት አታምኑትም እናንተ። እሱ አይ ማመን አለማመን ሳይሆን እነ ጀምስ ብሩስ ጤነኛ አይደሉም ብዬ ነው። ያሽ ጌታችን ኢየሱስ ክርስቶስ የተወለደው ኢትዮጵያ ውስጥ ነው ያልሽኝ ቅድም። አዎ የተወለደው ግዕዝ በምትባል ከተማ ነው። የግዕዝ ከተማ ትባላለች። እሷን ደግሞ ወደፊት እንመጣለን። ብዙ ቦታ ነው። አሁን ይሄ የዳዊት ቤተልሔም ተብሎ የሚባለውን ነገር እዚሁ መጽሐፍ ቅዱስ ውስጥ አለ። አገጣጥመን ማሳየት እንችላለን። ኢትዮጵያ ውስጥ እንደተወለደ ማለት ነው። ኢትዮጵያ ውስጥ ነው የተወለደው። የተጠመቀውም እዛው ጊዮን ወንዝ ነው ኢየሱስ ክርስቶስ ጌታችን። በአፍላገ ጊዮን በግዕዝ ከተማ ተወለደ ተብሎ በመልእክት ተነግሮናል። እንግዲህ መጽሐፍ ቅዱስ ስናይ ደግሞ ኢትዮጵያ ውስጥ እንደሆኑ ንጉሥ ዳዊትና ንጉሥ ሰለሞን አሳይቶናል። ታዲያ ቅዱስ ማቴዎስ ወንጌላዊ ምን ይሆንልኝ ብሎ ነው በቤተልሔም በዳዊት ከተማ መልአኩ ገብርኤል ሁሉ በቤተልሔም በዳዊት ከተማ ብሎ ያሉት እኮ? ቤተልሔም ማለት እኮ የእንጀራ ቤት ማለት ነው አይደል? እንጀራ የምንበላው መቼም እኛ ነን። እስራኤላውያን እንጀራ ይበላሉ እንዴ? የእንጀራ ቤት ብለው የሚሰይሙት። ይደገም ኤርሚ ይደገም በጌታ ቤተልሔም ማለት ምንድነው? ወንድም እህቴቱ የእንጀራ ቤት ማለት ነው። በግዕዝ ነው በአማርኛ ወይስ በዕብራይስጥ ነው? ቤተ ማለት ግዕዝ ነው። በግዕዝ ነው። በአማርኛ አይደለም፣ ዕብራይስጥ አይደለም። ግዕዝ ከምን መጣ እንግዲህ? እስራኤል ሀገር ግዕዝማ የአዳማውያን ቋንቋ ነው። የማንም ጎሳ አይደለም። አሁን ዕብራይስጥ የማነው ቢባል የእስራኤላውያን ነው። ፈረንሳይኛ ኢትዮጵያን ነበሩ ነው። ግዕዝ ኢትዮጵያን ነበሩ እዚህ ሀገር። ቤተልሔም ብለው የጠሩት ኢትዮጵያዎች ናቸው ወይስ ነጮች ናቸው? አይ እንግዲህ ቤተልሔም ማለት ምን ማለት ነው ያመጣሁት ያው እንድናስተውል ነው እንጂ ቅድም እኮ ለክርክር ሳይሆን አንቺ ራሱ ስለሰጠሽ ሆነውና ስሙን ኢትዮጵያዊ ከምንኖረው ነው ቤተልሔም ብለው የተረጎሙት። ያልተነበበ ስለምታነቢ ነው። እርግጥ እኔ ዛሬ ብሉይ ኪዳን ላይ እጄን ሰጥቻለሁ። ኧረ በኢየሱስ ምንም አልቻልኩም። ብሉይ ኪዳን ላይ እጄን ሰጥቻለሁ። አየር እኮ አጠረኝ። ሰላምዬ ቤት እኮ ዘወቶ ዳባር ግን ሌኼሙ በዕብራይስጥ ነው በአማርኛ ነው የምትለው እሷ ያለችው? አዎ በግዕዝ ነው። ግዕዝ ደግሞ ከምን መጣ? እስራኤል ሀገር። ማን አወቀው? ማን ናቸው? እዚህ ኢትዮጵያዊ ነበሩ አይደለም። ግዕዝ እኮ አዳማውያን ነው ከተባለ የመጀመሪያ ቋንቋችን የሰው ልጆች ቋንቋ ግዕዝ ነበር ማለት እኮ ነው። አንድ አልነበረ ቋንቋችን። የዛኔ የወጣ ስም እንግዲህ እስከ አዲስ ኪዳን ድረስ ይቆያልና ዞሮ የዳዊት ከተማ ጊዮን እንደሆነች ጽዮን እንደሆነች በቤተልሔምም እንደተወለደ መጽሐፍ ቅዱሳዊ ማስረጃ ይዤ እመጣለሁ ቀጣይ። ለዛሬ ስለ ንግስናው ካወራን ይበቃናል። እኔ ያሳያችኋለሁ እንዴት ቤተልሔም
ብዙ ጥያቄ ያላቸው እዚህ ቆይ እኔ አንድ ጥያቄ ነው ጠይቅ ስራ ላይ ስለሆንኩ ይቅርታ። አንደኛ የአንድን ሀገር ህልውና ማቆሸሽ፣ የአንድን ሀገር ታሪክ ማበላሸት አንደኛ በምድራዊም ህግ በጣም ያስጠይቃል። ይህ እንዳለ ሆኖ አንድ ጥያቄ ግን ጠይቅሽ እፈልጋለሁ። አንቺ የምታምኚው ኢየሱስ ክርስቶስ ይመለሳል ብለሽ ታምኛለሽ? ያው ምጽአት አለ እኮ እህቴ። ምጽአት ካለ ያ ምጽአት የት ነው የሚሆን ብለሽ ታስቢያለሽ? በቅድስት ሀገር ኢትዮጵያ በለው። መልስ እኮ እየተመለሰ ይሄ ሁሉ እኮ የሆነው ኢትዮጵያን ከመውደድሽ የተነሳ ነው። ቆይ አይደለም ሳኒ ኧረ ብትወድ ችግር የለውም ግን መጥላት በእስራኤል ግን ታምናለች። ይሄ ጥላቻ ነው በኢየሱስ በጣም ጥላቻ። እስራኤልን የምትጠይ ህዝብ ነሽ። እውነት አምልሽ እኔ በጣም ተናድጃለሁ። እስራኤልን አንቺ ትጥፋ ማለት እኮ ነው። ኤርሚ እህትዬው ተረጋጉ በኢየሱስ ገና እንዴ እኔ እዚህ ጠረጴዛ እየደበደብኩ ነው። እናንተ አስነኮ በጣም አይ ከጥላቻ አንፃር አይደለም። ቆይ ሰላም ላይ ከጥላቻ አንፃር እምነታቸው አይደለም። ሰላም ትምህርቱ እኔ ብለው እኮ ትምህርቱ ከሆነ እስራኤልን አትቀበሏትም እኮ ማለት እኮ ነው። ትምህርቱነን የተማረችበት ቦታ በጣም ትምህርት ማለት ምንድን ነው? ከመጽሐፍ ቅዱስ እኮ አይደለም አውጥታችሁ የምትማሩትኝ። አንቺ አሁን ክርስቶስ እስራኤል ሀገር አይነግስም ካልሽ፣ ኢትዮጵያ ይነግሳል ካልሽ ምንድን ነው? እስራኤል የለችም ማለት ነው። ክርስቶስ አይሁድ ነው ምንለውን አንቺ ኢትዮጵያዊ ካልሽ እንዴት ነው? በኢየሱስ በጣም ያናዳል። ሰላም ቆይ አንዴ ቆይ ወለተ ሰንበት አንዴ ቆይ። ለምሳሌ ኦርቶዶክሳውያን በስዕል ፊት ሲሰግዱ ጣዖት አምልኮ ነው ስንል እኛ ስለምንጠላቸው ነው። የኛ እምነት ነው በስዕል ፊት መስገድ። እነሱ ደግሞ እምነታችን ነው ብለው በስዕል ፊት ይሰግዳሉ። አሁን እቺ ልጅ እምነቷ ነው፣ በቃ እምነቷ ነው። ይሄን ታምናለች ማለት ጥላቻ ነው አይደለም። እኛ ደግሞ እንደ መጽሐፍ ቅዱስ ይሄ ትክክል አይደለም ብለን እናሳያቸዋለን እንጂ በቃ ምንም ጥላቻ የሚያመጣው አይደለም። በቃ ያመነችው እምነት ነው፣ የተማረችው ትምህርት ስለሆነ እንደዛ መረዳት ያስፈልጋል። ለእስራኤል ጥላቻ ስላላት ከዛ አንጻር አይደለም። በቃ ልጅ የተማረችው ያደገችበት እምነቷ ስለሆነ ነው። በቃ እንደዛ ልንረዳት ያስፈልጋል። እኔ ግን ኤርሜ ጥያቄ አለኝ። እንደው ታምረ ማርያም የምታምን ከሆነ ወለተ ሰንበት ኦኬ ትችላለህ። ታምረ ማርያም ላይ ኢየሱስ ክርስቶስ ከእስራኤል ተነስቶ በግብጽ አድርጎ ወደ ኢትዮጵያ እንደመጣ ይናገራል አይደል? ወለተ ሰንበት ይናገራል። ትቀበያለሽ ታምረ ማርያምን? አሁን እኮ እቀበለዋለሁ። እኔ አሁን አልተረዳችሁኝም እንጂ ቆይ ከተቀበልሽው ከእስራኤል ተነስቶ በግብጽ አድርጎ ወደ ኢትዮጵያ እንደመጣ ይናገራል እና አሁን ኢትዮጵያ ራሷ እስራኤል ናት ስለምትይ አንቺ እንዴት ነው ከግብጽ አድርጎ ከእስራኤል በግብጽ አድርጎ ወደ ኢትዮጵያ መጣ ሲል ከጅማ በኢትዮጵያ አድርጎ አዲስ አበባ መጣ ማለት ነው? እንዴት ትረጃዋለሽ? ምን ማለት ምን እያለን ነው መጽሐፍ? አይ ችግር የለም። አሁን ሰኔ ጎለጎታ ላይ ደግሞ ከአውራጃ ወደ አውራጃ ከክፍለ ሀገር ወደ ክፍለ ሀገር እንደሄደች ይናገራል። እና ምንድነው አሁን በስራዋስ የገቡ ነገሮችን ይሄ አይደለም፣ ይሄ እውነት ነው፣ ይሄ ሐሰት ነው እያልኩ ነው እንጂ ነገሩን እቀበላለሁ። ወንድሜ ታምረ ማርያምን እቀበላለሁ። ግን በስራዋ ነገሮች አሉ። ታምረ ማርያም ላይ ብቻ ሳይሆን ፍትሐ ነገሥት ራሱ ኢትዮጵያ በራሷ ጳጳሳት መሾም አትችሉም ተብሎ ለ100 ምናምን ዓመት ሲዋሽ ነበር በግብጽ። ስለዚህ ያ ውሸት የፈረሰው የሆነ ቀን ነው። አሁንም ደግሞ ይሄንን እውነት ለነገሩ ስርዋጽማ ይገባል። አሁን እኔ በጣም የምታዘበውን አንድ ነገር ልንገርሽ ወለተ፣ እውነቴን ነው የምልሽ። አሁን ለምሳሌ ከጌታ እናት ቀድሞ የክርስቶስ መቃብር ጋር መሄድ አለ። መጽሐፍ ቅዱስ የጌታ እናት ናት አይልም፣ ማርያም ይላል። ግን የጌታን እናት ማርያም አይደለም የሚለው ዮሐንስ ወንጌል መጽሐፍ ምዕራፍ 20 ላይ። አሁን ይህን ትቀበያለሽ? አሁን ከእናቱ ቀድሞ መቃብር ስፍራ መሄድ አለ? እስኪ አንቺ ምን ትያለሽ? አሁን የስርዋጽ አይደለም? ከዚህ በፊት አውርተንበታል። እንደሚሉት ነው እንግዲህ ዞሮ ልደቱንም ትንሣኤውንም ቀድማ ያየች ማምላክ ወላዲተ አምላክ ናት። ይሄን ስመሰክር ሌላውን ጥላቻ ሳይሆን እውነቱ ይሄ ነው እያልኩ ነው። በዚህ ተረዱን። እንግዲህ ካስከፋው ይቅርታ። ከፈቀዳችሁልኝ ለዛሬ አይበቃንም፣ ማዕድ ሰዓት ደርሷልና። ግን እኮ መጽሐፍ ቅዱስ እሺ፣ ኤርሜ እያወራ ነው። አንድ ጥያቄ ብቻ ልጠይቃት። እሺ፣ እቺ በካርታ ላይ የምትታየው ወለተ ስላሴ ካርታ ይታይሻል?
ይሄ በኢትዮጵያ ውስጥ የሚጠቃለለው የኢትዮጵያ ግዛት ሰፊ ነው የነበረው፣ ግን ይሄ ስፍራ በኢትዮጵያ ተጠቃለለና ታሪኩ ሁሉ እዚህ ነው ለማለት ብለው ደግሞ እንዳይጠይቁኝ። አዎ ስሎት አዎ በኢትዮጵያ ግዛት ውስጥ ነበር የተጠቃለለ የነበረው። አዎ ምድሪቱ ጠቅላላ እኮ ምዕራብ ደቡብ እየተባለ ነው እንጂ የዛኔ የነበረው እንደዚህ ተሰማምሮ ራሳችን ተለያይተን የሚኖሩ ህዝቦች አልነበሩ። ደቡብ ምዕራብ በአቅጣጫ ነበር እያለ በክፍል በሀገር እያለ ይኸው መንምነን አሁን በዘረኝነት ደርሰናል። ይቅር ይበላል። ስለዚህ በዚያን ጊዜ የነበረው ይሄ ምድር ኢትዮጵያ ብሎ የሚለው ይህንን ሀገር ሁሉ ያጠቃልል ነበር ማለት ነው። አዎ ታዲያ ጋዛ እኮ የሚለው ስም አጋዚያን ከሚለው የመጣ ነው። አጋዚያን ማለት እንግዲህ ግዕዝ ነው። ጋዛን ብዙ ስሞች አሉ። ህንድ አገር ድረስ ኧረ ብዙ አለ። እንሂድ ከተባለ ለምሳሌ ደሴ ዲሲ ነው። ለምሳሌ አሁን ደሴ ዲሲ ነበር አይደል? ማለት ደሴ ያለ ዲሲ ነው አላለ። ደሴ ዲሲ አይ አሁን በቅቷቸዋል ይመስለኛል። ቀን ጀመራችሁ ነው ብሩኬ ጠመሃል ገብቶብኝ ነው። እኔ አሁን ቁም ነገር እየተማርኩ ነው። እና ይሄ ምድር አሁን እዚህ ካርታ ላይ የምታዩት የኢትዮጵያውያን በደንብ ስሙ ከድሮ ጀምሮ ራሱ ኢትዮጵያ ተብሎ የሚጠራ ምድር ነበረ። እና ይሄ አሁን ኢየሩሳሌም የእግዚአብሔር ቤተ መቅደስ ሰለሞን ሰራ፣ ዳዊት ያዘ ተብሎ የሚባለው እህታችን በእሷ ሃይማኖት ትምህርት እሱ ሁሉ ለንግድ ተብሎ የተባለ ነገር ነው። ኢየሱስ ክርስቶስ ራሱ የተወለደው ኢትዮጵያ ውስጥ ነው። የተጠመቀው ጊዮን ወንዝ ነው። ይህ መጽሐፍ ቅዱስ ላይ ዮርዳኖስ ብሎ የሚለው ነገር ተቀባይነት የለውም ማለት ነው። በእነ እህተ ማርያም ትምህርት ወለተ ስላሴ በዮርዳኖስ ላይ የተጠመቀው ብሎ የሚለው ተቀባይነት የለውም። እንትን አስማንያ ሶርያዊ ንዕማን የሚባል ለምጽ የነበረበት ሰውዬ ወደ ኤልሳ ጋር መጥቶ ነበር ይላል መጽሐፍ ቅዱስ። እና እሱም ጊዮን የተጠመቀው ወይስ ዮርዳኖስ ነው ብሎ የሚል መጽሐፍ ቅዱስ ነአምን ነው ነአማን ነው ምንድን ነበር ስሙ? ንዕማን። አዎ በጊዮን ነው የሚለው። የሚገርሙት ነገር እንትን ላይ አለ አርጋኖን ላይ በጊዮን ነው የሚለው። አርጋኖን ስንተኛው ቁጥር ላይ ታስታውሻለሽ? መበሻሸቂያ ሊያደርጉት ነው። ግድ የለውም ለእኛ ጠቅሞናል። እንደው መጽሐፍ ቅዱስ ላይ ያጣነውን ታሪክ አርጋኖን ላይ እናገኘዋለን። አርጋኖን ላይ ያለው ታሪክ ይሄ ውዳሴ ማርያም ላይ እናገኘዋለን። ለመልእክቱ ለእኛ ጥሩ ሆኖናል። አንዱ ላይ ቢጠፋ አንዱ ላይ ያው እግዚአብሔር ያስቀምጠዋልና አርጋኖን ላይ ያለ ዞሮ ነአማን በጊዮን እንድታጠበ ጊዮን ማለት ያው ኢትዮጵያ መቶ የታጠበው አይ መቶ እኮ አይደለም ነበረ ነው እንጂ መቶ የሚለው ታሪክ በኢያሱ ጊዜ ኤርምዬ ወንዙ ተከፍሎ ሲሻገሩ በደረቅ የትኛው ወንዝ ነበረ? እሱንም ትንገረን። አርጋኖን ላይ ተከዜ እንደሸሸ ራሱ ተጽፏል። ሊቀ ነቢያት ሙሴ የከፈለው ወንዝ ራሱ ቀይ ባህርን አይደለም። ኤርሚ ግን አንድ ነፍስ ብናድን ጥሩ አይደለም? እውነቱን ብናስብ ብትፈቅድልኝ እስኪ ለዛሬ በቃቸዋል። ዶዙ ከመውጣቷ በፊት እውነቱን አሳይተናት ጌታ በዛባችሁ እያለች እንዴ ሰላም የኔ እህት፣ እኔ እኮ እውነትን እየነገርኩት ነው እንጂ ይሄ እኮ አይ ችግር የለም። እኔ ከአንቺ ለማሳብ ብዬ ነው። እና እውነቱን ብናሳይሽ የሁሉ ተረት ለአንቺ እንደማይጠቅምሽ ኤርሚ ቢፈቅድልኝ እውነቱን አጭር አድርገን ዛሬ ብትደኝሽ ቆይ ከኔ ጋር ታወራ ቅርታ ሁላችሁ ጋር ትፈቅድልኛለህ? ወለተ ሰላም ስርሽ ያለችዋ እስራኤላዊት ናት። ክርስቲያን እህቴ ነች። አይቃት አውሩ። እሺ ችግር የለውም እህትዬው። ቅድም ትንሽ ቆጣ ያልኩኝ አንዳንድ ነገሮችን የመጽሐፍ ሳይሆን እሺ ኤርምዬ እኔ ልውረድ ማሩ አስገቡኝ እያለ ነው። እኔ ልውረድ እና ማሩ ይግባ። ማሩ ጋር ጥያቄ ነው ያለኝ ግን ይቅርብኝ በቃ። ይግባ እሱ። ተባረኩ። ማሩ ይግባ። እሺ እኔ በጣም እውነት አሳሰብሽኝና ለምን አንጻር ብትይ ማሩ ይግባ ከምን አንጻር ብትሆኚ የሁሉ ያው ተረት እንደሆነ ምን አይነት የስህተት አስተማሪ
እንዳስተማርሽ እውነቱን ደግሞ ከፍቺ ለማሳየት ስለፈለኩ ነው። ቅድምም እኔ ያነሳው ጥያቄ ነው እና ፈቃደኛ ከሆንሽ ጊዮን የምትይውን ኢትዮጵያ እንዳልሆነ በደንብ አድርጌ ለማስረዳት እና ለማሳየት ስለፈለኩ ነው። 5 ደቂቃ ነው፣ ከዛ ይበልጥም አልፈልግም። ኤርሜ በውስጥ ከስልጅ እንትን ብያለሁ፣ ቼክ አድርገው እውነተኛ ጊዮን የት እንደሆነ እንግዲህ ዛሬ እናየዋለን። አንቺን በደንብ አድርገሽ ተረድተሽ ለአንቺ ብቻ ሳይሆን ለህዝብሽ ለአንቺ እንዳንቺ ያለውን የት እንደሆነ እንድታስረጃቸው ነው። ሰኒ ካርታውን የባለፈው ካርታ ሰኒ ላኪልኝ በውስጥ ሰርጅ ይላል ኤርሚ። ስራ ነኝ እኮ አንቺ ጽፉ ነው ያችልኝ ኦኬ ካርታው ሳኒ ባለፈው ያሳየሽው ካርታ አይገኝም ኦንላይን ላይ? የለም መጽሐፍ ቅዱሴ ላይ ነበረ። እኔ ስራ ነኝ ይቅርታ። ማራዊ ነው መጽሐፍ ቅዱስ አለን እኛ እዚህ ሀገር የታተመና ሁለቱንም የሚያሳይ በአንደኛው ቤተ መቅደስ እና በሁለተኛው ቤተ መቅደስ የነበረው የእስራኤልን ካርታ የሚያሳይ ነበር። ብራውን አዲሱ እንትን ብራውን ከለሩ ነው። አንድ አድምጪኝ ቆይ። ብራውን ከለሩ ወይኔ ሰርች ላድርገው ቆይ አንድ አድምጪኝ። ብራውን ከለሩ አማርኛና ዕብራይስጡ ያለው መጽሐፍ ነው ትልቁ? yes አለኝ ምኑን ነው የምትፈልጉት? አለኝ ቆይ ስላለኝ ነው የምጠይቃችሁ። ብራውን ዕብራይስጡና ገራዥ ውስጥ ካልሆነ እስቲ የሆነ መሳቢያ ውስጥ ሊሆን ብራውን ከለሩ አማርኛውና ዕብራይስጥ ያለበት ከሆነ አለኝ። ማርጌ እስከዛ ተናገር። ምናልባት እሱም የቆየው ሊሆን ይችላል። እኛ ቸርቻውን አዲስ ያሳተሙት ይህን ካርታ የሚያሳይ አለ። እኛ ቸርች እኔ ነስል ኸበስ በጉግል የምክር ያለሽ አለ መጽሐፍ ቅዱስ ኦኬ ካንሲ רגל גוגל תנסי למצוא מפה שרשום עליה מעיין גיחון. מעיין גיחון שנמצא בירושלים. ካገኘሽው ለኔ በውስጥ ጻፊልኝ ወይም ለኤርሚ። እሺ ለምንድን ነው የኔ ሁሉ የምጠይቀው ጊሆን የሚለውን የት እንደሆነ? ኦኬ ሁለት ስም እናንተ ምናልባት ኢትዮጵያ አግኝታችሁት ይሆናል ጊሆን የሚባል ግን የት እንደሆነ ደግሞ አሁን እናሳይሻለን እና ከዚህ ትንሽ እንኳን ወስደሽ ላንቺ ይጠቅምሻል ብለን ስለምናስብ ነው። እሺ ጊሆን የሚባል ኢየሩሳሌም ይባላል አገሯ። ድምጼ ትንሽ እንትን ስላለ ነገርታ ኢየሩሳሌም በሚኖርበት ጊዜ ማዕያን ጊሆን ተብሎ የተጠራ ወንዝ ኢየሩሳሌም ያለ ጊሆን ነው እና ይሄን ካላስረዷችሁ እንግዲህ በጣም እናዝናለን። አይንሽ ያየ እንግዲህ ቁጭ ብለሽ ተረጃለሽ ተማሪያለሽ ማለት ነው። ካገኘሽው የምክር ይንገሪኝ። በጣም ያሳዝናል። ያ ወንዝ ደግሞ ከየት ነው የሚገኝ ብትይ ቤተ ሚቅዳሽ ይባላል። ቤተ ሚቅዳሽ ማለት ሁለተኛው ቤተ ሚቅዳሽ የተሰራው የፈረሰው ማለት ነው በዳዊት ዘመን በሰለሞን ዘመን ከዛ ውስጥ ነው ያ ማዕያን ሰለሞን የተጠመቀበት። ሰላምዬ እኔ לא מוצאת את זה אבל אני פה עם התנ"ך תגידי לי מה לא בתנ"ך אני לא צריכה בתנ"ך לא כי אני אמרה שזה נמצא בהתחלה כן בהתחלה אוקיי יש שם מפה יש מפה ኤርሚም እስከሚያወጣው ነው ይቅርታ። ማሩዬ ትንሽ ታስረዳታለህ የት እንደሆነ? ይሰማል ድምጼ በጣም እንትን አለ። ለምን ይስላክ ሰኒ ለላኩልሽ አዎ ላኪልኝ በዋትስአፕ ላኪልኝ። እሺ እሰማለሁ ቅዱሳን? አዎ ትሰማለህ አውራ። ኦኬ ሰላም ቅዱሳን። እኔ ውጭ ስለሆንኩ ነው በጣም ማውራትን ስለማልችል ነው። ለመግባት የፈለኩት አንድ ነገር ነው ልናገር ፈልጌ ነው። ለእህቶቻና ለወንድሞች እስራኤል ላላችሁ አሁን በሚካሄደው ነገር በጣም ጥሩ ነገር ነው የሚሆነው። ኤርሚም በደንብ የሚጠይቃት ነገር በጣም ጥሩ ጥያቄዎችን እየጠየቀ ነው። በዚህ ቢቀጥል ጥሩ ነው። እናንተም ወንድሞች ወይም እህቶች እስራኤል ያላችሁ ከታችም የምትሰሙት
በእውነት ስሜታዊ አትሁኑ፣ ስሜታዊ አትሁኑ። ግን አንድ ነገር አለ እዚህ ጋር ልናገር የምፈልገው እሱ ምንድነው ስቲል እሷ የምትናገረው ነገር ይሄ ከእስራኤልም ብዙ አለ እንደዚህ ብለው የሚያምኑ ማለት ነው። እንግዲህ ከየትኛው ምንጭ እንደተቀዳ የትምህርት ማወቅ አለባቸው ከታች የሰሙት ማለት ነው፣ ወይም የሚሰሙት ከኛ አንጻር ነው ከመጽሐፍ ቅዱስ ነው የሚለው ትክክል ነው ትክክል አይደለም። ኤርሚ ያዘው ነገር በጣም ጥሩ ነው። ኤርሚም ይቅርታ ብሩክም በጣም እየጠየቋት ነው። ግን ከስሜታዊ ውጡና ትንሽ አስተውሉ። ስለዚህ ጉዳይ በጣም ማስተዋል አለብን ነገር አለ። እሱም አሁን አንድ ወንድም አለ በጣም የምወደው ዜዶ የሚባለው ዜድ ኢትዮጵያ የሚባለው ወንድማችን ነው፣ ታውቁታላችሁ። ባለፈው ኤርሚ ስለምወደው ነው እንግዲህ ከሌለበት ስሙን የማነሳው፣ ምናልባትም ከታች ሊኖር ይችላል። እንደዚህ አይነቶች ሰዎች በደንብ መረዳት ያለባቸው ነገር ስላለ ይሄ ነገር ቢቀጥልና ከየት እንደተቀዳ ይሄ ትምህርት ማወቅ ስላለ ባለበት ሁኔታ በደንብ ከተጠየቀ በኋላ እውነታው ደግሞ ይሄ ነው ብሎ ኤርሚ በመጨረሻ ላይ በደንብ አድርጎ ቢያስተምር ከመጽሐፍ ቅዱስ ጋር የተያያዘ በመረጃ ሁል ጊዜ እንደሚያደርገው ማለት ነው። በእንደዛ አይነት ምን አይነት ስህተት እንደሆነ ይሄ ምንጭ ምን አይነት የገማ ምንጭ እንደሆነ በግልጽ በመጽሐፍ ቅዱስ በምናምነው መጽሐፍ ቅዱስ አሁን እኮ ስቲል እንደማየው ከሆነ ምንድነው ብዙም ጊዜ ኦርቶዶክስም ሆኖ ተዋህደ የሚጠየቁት ጥያቄ የሚመልሱት ከቤተ ክርስቲያናችን አስተምሮ አንጻር ብለው ነው የሚመልሱ እንጂ ከመጽሐፍ ቅዱስ ብለው አይደለም የሚመልሱት መልስ። ስለዚህ አሁን እኔ ራሴ ጥርጥር እየገባው ነው። ምናልባት እዚህ ወንድሞቻችን በአማርኛ መጽሐፍ ቅዱስ የያዛችሁ ከሆነ ካለ ወደፊት ምናልባት ይሄ መጽሐፍ ቅዱስ ሊቀየር ይችላል። ለምን ይሄ አስተምሮ በጣም እየገነነ ነው። ስለዚህ ያላችሁን መጽሐፍ ቅዱስ ጠብቁ ለማለት እወዳለሁ። ካለበዛ ደግሞ ዕብራይስጥ ተማሩና መጽሐፍ ቅዱስ እንደማይቀየር ነው እንግዲህ ትክክለኛው ታሪክ ያለው እዛ ነው። ስለዚህ እውነቴን ነው የምነግራችሁ፣ ስሜታዊ አትሆኑ። ሰላምዬ የምክር ወይም ደግሞ ሌሎች ሰንዬ ስሜታዊ አትሆኑ። ይሄ በሚነገርበት ሌላ ከመጽሐፍ ቅዱስ ውጭ የሆነ ሐሳብ የሚያመጣ ከሆነ ይሄ ነገር አስተምሮ ነው። የተሳሳተውን አንድ ሰውም ደግሞ ካንቀላፈበት ነገር የሚነቃበት ነው። ሽሸው ይቶረር የሻርቤ አርቤ አፊሉ ቤተ እስራኤል ይቅርታ በስለ ዕብራይስጥ ችግር ለማውራት የሻርቤ ሚያም በኔ እስራኤል שהם עדיין מאמינים שדוד המלך הוא איתיופי, שבית המקדש הוא היה באתיופיה, אדמת אתיופיה היה קדושה ולא ירושלים. אתם רואים, עוד הצעירים מדברים על זה. מאיפה זה ניזן? כאילו תנסו להבין מאיפה הלימוד השטני הזה בא, מה המקור של זה. צריך שהם יבינו את זה. אז ጥያቄና መልስ በሚሆንበት በጣም የሚያስተምር ነገር ስላለ ስሜታዊ አትሆኑ ለማለት ነው የገባሁት። መንገድ ላይ ነው ያለሁት። በጣም ይቅርታ ከታችሁኝ እሰማለሁ። ቀጥሉ። ቴንክ ዩ ወንድምነት፣ እዚሁ መሆን ትችላለህ፣ ችግር የለውም። ቴንክ ዩ። እኔ በዚህ አይ ቲንክ የተናደዳችሁ እህቶች የምራችሁን ከሆነ የተናደዳችሁት በፍጹም ልትናደዱ አይገባም። ይኸው የአብርሃም አምላክ ጌታ ምስክር ነው። እኔ በጣም ፈን እያረኩ ነው የሰማሁትኝ። በዚህ ታሪክ ላይ ታሪኩን በደንብ አውቃለሁ አጥንቻለሁ ብሎ የሚል ሰው እንኳን ቢመጣ ከኔ እውቀት እንኳን ራሱ አያልፍም። ሌሎች ከምድሪቱ ላይ ያሉ ዶክተሮች ወይ ፕሮፌሰሮች ወይ ነገረ መለኮት ምሁራን ናቸው የሚባሉ እንኳን መጥተው መልስ እንኳን መስጠት አይጠበቅባቸውም። ማንም እስራኤላዊ በዚህ ጉዳይ ላይ መጥቶ መልስ መመለስ እንኳን አይጠበቅበትም። ለምን? እኔ ያለው በዚህ ታሪክ ላይ አሁን እሷ ያወራችሁን እኔ እንደ አንድ የአሮጊት ተረት አድርጌ ነው የሰማሁት። ተራ የአሮጊት ተራ አልኳችሁ። ግን አሁን እንድቻ አይነት እሷ ቅናት እህታችን ወደ ተሰልበትን አይደለም ተራ ብያልኩትኝ። እህታችን ቅናት በቅንነት እንደ ህፃን ልጅ አይምሯ ላይ የተጻፈ የተንሻፈፈ የታሪክ
መዛባት ወይ ደግሞ እንደተባለው የትምህርት መዛባት ወይ ደግሞ ከዛም ያለፈ ደግሞ እስራኤል ብሎ የሚለውን ህዝብና ሀገርን ከመጥላት የተነሳ የተደረገ ነው። ይሄንን እኮ አባ ገብረ ኪዳን ሁሉ እኮ ጭምር ሳይቀር ሊቀ ሊቃውንት እንኳን የተባሉት እኮ ሲናገሩ ነበር። ዛሬ ቅድስት ሀገር የምትባላ ኢትዮጵያ እንጂ ኢትዮጵያ ነች እንጂ ቅድስት ሀገር ተብላ የምትባለው ኢየሩሳሌም አይደለችም ብለው ሲናገሩ ሰምቻለሁ። እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እንኳን ሁሉ ጭምር ሳይቀር የተጻፉ መጽሐፍቶች የሚያሳዩት እንደነ መጽሐፈ ሳቤላ፣ ድርሳነ ኡራኤል ምናምን ነገር የተባሉት እኮ አብዛኞቹ እኮ የሚናገሩት ከጌታችን መምጣት ጋር በተገናኘ እኮ የሚናገሩት ከዚሁ አሁን እህታችን ከተናገረችው ነገር ጋር የሚስማማ ነገር አለ። ይሄ በእርግጥ ይሄ መጽሐፍ ማን የተጻፈው አሁን መጠየቅ ካለበት እውነት መጠየቅ አለበት ከተባለ እንደ እህተ ማርያም አይነቶቿ ወደ ኢየሩሳሌም ሲመጡ በስርዓት ነው ልጠይቋት የሚገባው። ከኤርፖርት ተቀብላችኋት በደንብ ነው ልትጠይቅ የሚገባው። እንድትገረፍ ሳይሆን መጠየቅ አለባት፣ የትምህርቱ ምንጭ ከየት እንዳመጣች ማለት ነው። ምክንያቱም አሁን ያሉት እንኳን እስራኤላውያኑ ነጮቹ እስራኤላውያን አይደሉም ብሎ የማለት ነገር ስላለ ማለት ነው። ይህን ትምህርት አሁን ወለተ ማርያም ከስንዱ ነው የተማረችው። ስንዱ ደግሞ ከየት እንዳመጣች ያው ወይ ስትገረፍ ታወራለች ወይ ስትጠይቅ ታወራለች ማለት ነው። እኔ በግልጽ ሰውን እንደዚህ ብዬ አላቅም ማለት ተማርያም የምትባለዋ ሴትዮ ኢየሩሳሌም የምትመጣ ከሆነ ፎቶዋ ኤርፖርት ላይ ተለጥፎ መጠየቅ አለባት። አንዷ አቀንቃኝ እሷ ስለሆነች የዚህ ትምህርት አቀንቃኝ ማለት ነው፣ መሪ ስለሆነች። ጨረሱ ወንድሜ መሄድ እችላለሁ። ለነበረ ልንመልስልሽ ቆያቸውና ማዕድ ሰዓት እያለ ሁለት ደቂቃ ነው። ከዛ ወደ ሀሳቡ ላይ እንመጣለን እና ይሄን መጠየቅ ያለባት ወለተ ስላሴ ወይ ወለተ ማርያም መጽሐፍ ቅዱሳዊ የሆነ ነገር ነው እኔ የመለስኩት አይደል? መጽሐፍ ቀጥለን ልናሳይሽ ነው መጽሐፍ ቅዱሳዊ ያለመሆኑን እህትዬ። ቀጥለው ብታሳዩን ከመጽሐፍ ቅዱስ ቢሆን ደስ ይለኛል። አሁን ማነው ዊኪፒዲያ የሚባለውን ታውቂዋለሽ እህታችን? ያው አንዳንድ ጥሩ ነገሮች እኛም ከዛ እንወስዳለን። ወስዳላችሁ አይደለ? እሺ ዊኪፒዲያ ብሎ በሚለው ላይ ድረገጽ ላይ ስለ ጊዮን ወንዝ የት እንዳለ ስለ ጊዮን ምንጭ የት እንዳለ አንብበሽ ታውቂያለሽ? አዎ አንድ ወንድማችን እኛ ቤት ገብቶ ይሄን ማስረጃ አሳይቶናል። ተቀበልሽው ወይስ አልተቀበልሽም? መጽሐፍ ቅዱስ አይልማ፣ መጽሐፍ ቅዱስን ነው እኔ የምቀበለው። ኦኬ መጽሐፍ ቅዱስ አሁን ልናሳይሽ ነው። ማፑ ግን የጊዮን ማፕ ዊኪፒዲያ ላይ ያስቀመጠው እናንተን እንዳዋሹባችሁ አይደለም። ይሄ ይታይሻል እህታችን? ከዚህ በፊት አሳይተውናል። አንድ ወንድም ከዕብራይስጥ ቋንቋ የሚናገሩ የእነ ሰላም ወገን የሆኑ አሳይተውናል። ግን መጽሐፍ ቅዱስ የሚለው ዘፍጥረት ምዕራፍ 2 ላይ ቁጥር 13 ላይ የሚለው ጊዮን ኢትዮጵያን ይከባል ነው የሚለው፣ እስራኤልን ይከባል አይልም። ስለዚህ ጊዮን የኢትዮጵያ ነው ባለቤትነቱ እንጂ ይሄ እንደ ማፑ አይደለም። ማፑን አልቀበለውም ምክንያቱም መጽሐፍ ቅዱሳዊ ስላልሆነ። ኦኬ ስለዚህ የጊዮን ወንዝ ብሎ የሚለው የዘፍጥረት መጽሐፍትን እንጂ ይሄ የጊዮን ምንጭ የሚለውን አይደለም ማለት ነው። የጊዮን ወንዝ የሚለው ይሄ የጊዮን ወንዝ ነው ወይስ የጊዮን ምንጭ ነው? የጊዮን ምንጭና ወንዝ እኮ አንድ ነው። ጊዮን ነው፣ ወንዝም ነው፣ ምንጭም ነው። መነሻው ምንጭ ይሆናል፣ ሲወርድ ደግሞ ወንዝ ሆኖ ነው የሚወርደው። እሺ ይሄ ኢየሩሳሌም ጋር ይሄኛው ያለው ምንድን ነው? ይሄ ሲቲ ኦፍ ዴቪድ ኦልድ ሲቲው ማለት ነው። የዳዊት ከተማ ቴምፕል ማውንት አለ የነበረበት። ይሄ ታዲያ ጊዮን ስፕሪንግ ብሎ የሚለው እና ኪድሮን ቫሊ የሚለው አለ፣ የኪድሮን ሸለቆ እና ይሄ እዚህ ጋር ጊዮን ስፕሪንግ ብሎ የሚለው የትኛው ነው? እኔ እንጃ። እኔ ስለ ማፑ ግንዛቤ የለኝም። ግን መጽሐፍ ቅዱስ ውስጥ ዘፍጥረት ላይ የሚነግረን ጊዮን ኢትዮጵያ እንደሚከብ ነው። ንጉሥ ዳዊት የተገባበት ጊዮንም እንደዛው ነው። ቀደም የነገርሽን ጥቅስ አንደኛ ነገሥት መጽሐፍ ላይ እሺ ወንድምነት አንደኛ ነገሥት መጽሐፍ ላይ ምዕራፍ 1 ቁጥር ስንት ነበር ያልሽው? ምዕራፍ 1 ቁጥር 38
ሌላም ቦታ ላይ መጥቀስ እችላለሁ። ቆይ ላምጣ ተጨማሪ። ምዕራፍ 1 ቁጥር 38 ካህኑ ሳዶቅና ነቢዩ ናታን ይላል። ነቢዩ ናታን ሴት ነበር ይኖር የነበር ኢትዮጵያ ውስጥ ነው። እና አንዴ ተመልሰሽ አሁን ወደ መጽሐፉ ገብተውናል ማለት ነው። እኔና አንቺ እዚሁ ይለይልናል። ከኔ እንኳን አታልፊም እንኳን ሌላ ሊቃውንት ሊመጣ ያው የእውነት መጠየቅ ስላለብኝ ጠየቅኩ እንጂ በምንም በዚህ በእውነት ልቡ የሚወድቅ ሰው አለ ብዬ አልጠብቅም። ኦኬ አሁን ጨዋታውን እንጀምረዋለን ማለት ነው። እስካሁን ስቀናል፣ እንቀጥላለን። ብሩኬ እንደውም አንተ አገልግላት፣ እኔ ሻይ ልጠጣ አይመስልም? ብሩኬ አይ ኤርሚያ አንተ ቀጥል የምሽ ባለ ሻይ ልጠጣ ልትወጣ ነው መሰል ሴትዮዋን ውስጥ መረጃ ልታወጣ። እሺ ተማሪ ሶሪ ማንሽ ወለተ ሰንበት። እሺ ምዕራፍ 1 ቁጥር 38 አንያ ነገሥት አንብቢ እስቲ። ቆይ እሺ አንዴ። እሺ ፊት ለፊት ላድርገውና እንትኑን ሹት ስክሪን አድርጌው ነበር። እስኪ ቀጥሉ፣ እርሶ እያዳመጥኩት ነው። ቀጥሉ። አይ በደንብ አንቺ መስማት አለብሽ። እሺ ቀጥሉ። ምንድነው መረጃውን ላመጣ ቴሌግራም ከመሄድ እንደዚህ ፊት ለፊት አደረገውና ቀጣይ ክፍሉንም እናነበዋለን። አንብቡ። መጽሐፈ ነገሥት ምዕራፍ 1 ቁጥር 30። እሺ ካህኑም ሳዶቅ፣ ነቢዩ ናታን፣ የዮዳሄ ልጅ በናያስ፣ ከሊታውያንና ፈሊታውያን ወረዱ ይላል። እነዚህ ከሊታውያንና ፈሊታውያን እነማን ናቸው? አሁን እነዚህ ናቸው ብዬ አይደለም። ከሊታውያን ላለው ከሊታውያን ፈሊታውያን እያልን ነው የምናነበው። አብረው ነው የወረዱት። እሺ ዮዳሄ የተባለው እና ነቢዩ ናታን ሳዶቅ እነማን ናቸው? አሁን መቼም ታሪኩ ማድረግ አለብሽ። አንዱን ነገር ክሌም ስታደርጉ ሙሉ ታሪክ ሙሉ መሆን አለበት። ካህኑ ሳዶቅ ማን ነው? ካህኑ ሳዶቅ ነው። በጊዮን የነበረ ካህን ነው። እንግዲህ የማን ካህን ነው? የኢትዮጵያውያን ካህን ነው። እንግዲህ የሚኖረው በጊዮን ከሆነ የማን ካህን ይሆናል ታዲያ? እሺ ከኢትዮጵያ የትኛው የዘር ሐረግ ነው የሚመዘዘው? ኧረ በስላሴ ኧረ ተው ኤርሚ። አይ በቃ አሁን የምነግሮት መጽሐፍ ክፍሉ የዚህኛው እኔ ላሳይሽ። አሁን እንግዲህ ይገጥመናል እህትዬ። ይሄኛው ነገዱ ከነገደ እስራኤል ከሌዊ ስለሚመዘዝ ሌዊ ስለሆነ ስለዚህ ከኢትዮጵያውያን ከሆነ ከየትኛው ነገድ ነው የሚመዘዘው እያልኩሽ ነው። ካወቅሽው ካህናት እዛ ነገድ አላቸው። እሺ ይሄን ካህን አሁን ክፍሉን የጠቀስነው እኮ ንጉስ ዳዊት እና ንጉስ ሰለሞን ቆይ እሱን ነው የምናወራው በኢትዮጵያ እንደነበረ ነው። እህትዬ እየሰማሽ ነው? ቅድም ረጅም ሰዓት ሰምቼሻለሁ። አሁን እየሰማሽ በደንብ አድርጌ ነው የምናወራው ማለት ነው። ኦኬ ንጉሱን የቀባው ይሄ ካህን ነው አይደለ? ነይ ወለተ ሰንበት አለው ይሄ ካህን ነው አይደለ? ንጉሱን የቀባው ንጉስ ሰለሞንን። ያው እዛው ቃሉን አንብቦ ማለፍ እኮ ነው። አይ ማለፍ አይደለም። ቃሉን በደንብ ስለማውቀው አሁን ከኔ ጋር ነው የምታወሪው ማለት ነው። ኦኬ ካህኑ ሳዶቅ ነው የቀባው ማለት ነው። የካህኑ ሳዶቅ እስራኤላዊ አይደለም ኢትዮጵያዊ ነው ብለሽኛል አንቺ። እኔ አይደለም ያልኩት መጽሐፍ ቅዱስ የቱ ጋር ነው ኢትዮጵያዊ እንደሆነ
ይሄው በጊዮን የነበረ ካህን አድምጪኝ። እኔ የማወራው ካህኑ ሳዶቅ ኢትዮጵያዊ ነው ብሎ ይላል ይሄ ክፍል። አይ ጊዮን ኢትዮጵያ እንደሚከብ ስለሚናገር ካህኑ ሳዶቅ ንጉሱ ሰለሞንን የቀባው ካህኑ ሳዶቅ ዘሩ ከየት እንደሆነ ነው ማወቅ የፈለኩት። ቀቢው ሰው እኔ ደግሞ ያልኩት ያለውት አድምጪ፣ ቆይ እህቴ አድምጪ። አይ በቃሽ። ቀቢው ካህን ዘሩ ከየት ነው? ክህነቱስ ከየት ተመዘዘ? የማን ካህን ነው የስል የኢትዮጵያ ነው ብለሻል። እሺ የአገር ጉዳይ አይደለም እኔ የጠየቅኩሽ። የአገርን ጉዳይ ከሆነ አንቺ ኢትዮጵያዊ ነው ብለሻል፣ እኔ ደግሞ እስራኤላዊ ነው። ይሄ እስራኤላዊ ነው። ነገዱ ቆይ እንደ አደረብኝ። ነገዱ ከለዊ ነው። እስራኤላውያን 12 ነገድ አባቶች አሉ። ከ12ቱ አንዱ ነገደ ሌዊ ውስጥ ነው የሚመዘዘው። የዘር ሐረጉን አሳይሻለሁ ማለት ነው። እንዴት እንደመጣ የዘር ሐረጉ ማንን ወልዶ ሳዶቅ ጋር እንደደረሰ አሳይሻለሁ። ኦኬ አንቺ ግን ኢትዮጵያዊ ነው ብለሽ ካልሽ ከየትኛው ነገድ ነው ከኢትዮጵያ ውስጥ ከየትኛው ነገድ ነው የሚመዘዘው ብሎ የሚለው ይሄንን ልታመጪ ግዴታ ነው ማለት ነው። ምክንያቱም ንጉሱ ሰለሞንን የቀባው ካህን ይሄ ሆኖ ሳለ የዚህ ሰው ክህነቱ ስልጣኑ ከእግዚአብሔር ነው አይደለም፣ የዘር ሐረጉስ ከየትኛው ነው ብሎ የሚለውን በደንብ ግልጽ ማድረግ አለብን ማለት ነው እኮ። አሁን ያሉ ሳዶቅ እስራኤላውያን ሆኖ በኢትዮጵያ በጊዮን እየኖረ ነው የሚሉ አይደለም። መኖሪያው የት ነው አይደለም እያልኩ ያለሁት። ገና እዚሁ ጋር ስናነብ ካህኑ ሳዶቅና ነቢዩ ናታን የዮዳሄ ልጅ በናያስ ከሊታውያንና ፈሊታውያን ወረዱ፣ ሰለሞንንም በንጉሱ በዳዊት በቅሎ ላይ አስቀምጠው ወደ ጊዮን አመጡት ይላል። አሁን እዚህ ጋር ጊዮንን እናነሳለን። ወደ ጊዮን አመጡት ብሎ ሲል ከየት ወዴት ነው ወደ ጊዮን ያመጡት? ከሆነ ቦታ ላይ ነው ማለት ነው የመጡት። የት ቦታ ነበር ብሎ የሚለው እናያለን በጂኦግራፊ ማለት ነው። ኦኬ ከዛ በፊት ደግሞ እነዚህ ከሊታውያንና ፈሊታውያን የሚባሉ ደግሞ አሉ፣ ጎሳዎች ናቸው። እነዚህ ጎሳዎች የት አካባቢ ነው የሚኖሩት የነበረው ብሎ የሚለውንም እናነሳለን። እነዚህ ሁለቱ አብረው ከንጉሱ ከሰለሞን ጋራ ዳዊት ሲያዛቸው እነ በንያስ እነ ዮዳሄ ዮናታን ካህኑ ሳዶቅ ከሊታውያንና ፈሊሳውያን እንደዚሁም ደግሞ የአገሩ ሽማግሌዎች ሁሉ ጭምር ተከተለው ወደ ጊዮን መጡ ይላል። ስለዚህ አሁን እያንዳንዱን መጠየቅ ስላለብኝ ነው መጠየቅሽ ማለት ነው። ምክንያቱም ታሪኩን ሙሉን አሁን ቀስ እያልን ነው የምናዘግመው። ውስጥሽ እስካሁን ድረስ የዘሩበትን ቀስ ብዬ ነው በነጥብ የምነቅለው ማለት ነው። ስለዚህ ካህኑ ሳዶቅ የሚችሉት ጊዮን የኢትዮጵያ ሳይሆን ቢቀር ነበር። ኢትዮጵያዊ ነው ብለሽኛል አለ ሳዶቅ። እየሰማሽ እየተለማመጥሽ እኩል አታውሪ እኮ። አሁን እኮ መጽሐፍ ቅዱሱን ነው እኛም ይዘቱን ይኸው መጽሐፍ ቅዱሱን ነው እኩል አታውሪ ነው ያልኩሽ። ይቅርታ ሚዩት ስላደረኩሽ እኩል አታውሪ። መጽሐፍ ቅዱሱን ይዤ ነው እያወራሁሽ ያለሁት። ካሜራ ከፍቼ እያወራን ቀስ እያለን እያዋዛን ሀሳቦች ካሉ ሰው ግለሰብ ከተጠቀሰ አገልጋዮች፣ እነዚህ አገልጋዮች ናቸው። አገልጋይ ከተጠቀሰ አገልጋይ፣ ጎሳ ከተጠቀሰ ጎሳ፣ ቦታ ከተጠቀሰ ቦታ፣ ጂኦግራፊ ከተጠቀሰ ጂኦግራፊ፣ እሱን እያየን የምንሄደው ማለት ነው እንጂ ዝም ብለን ድምስስ አድርገን እንደዚሁ ምናምን ነገር ብሎ የለም። ስለዚህ እኔ ምን አልኩኝ? ካህኑ ሳዶቅ እስራኤላዊ ነው፣ ነገዱ ከለዊ ነው። የማን ካህን ነው? የእግዚአብሔር የጌታ ካህን ነው። የጌታ የእግዚአብሔር ካህን ነው። ኦኬ ከአሮን ቤት የሆነ ነው ማለት ነው። ይሄ ሰው ነው ንጉሱን የቀባው። ጊዮን ላይ ወስዶ የቀባው የት ነው? ሰለሞንን የቀባው ንጉሱን የቀባው ይሄ ንጉስ ነው ማለት ይሄ ካህን ነው። ስለዚህ የዚህን ንጉስ ማነው? ይሄ ንጉስ የቀባው ካህን የዘር ሐረጉ ኢትዮጵያዊ ነው ብለሽኛል። ኢትዮጵያዊ ነሽ ብለሽኝ ከየትኛው ነገድ ነው? ከኢትዮጵያ ብዬሻለሁ። መልሱን አምጪ። የኔን ታዩ ያንቺ ከኢትዮጵያ ነው ብለሽ ስላልሽ ክሌም ስላደረግሽ ኢትዮጵያ 86 ብሔር ብሔረሰቦች አገር ናት አሁን ያለችዋ። ከየትኛው ላይ ነው የሚወጣው ካህኑ ሳዶቅ? የየትኛው ህዝብ ከየትኛው ህዝብ የወጣ የኢትዮጵያ ካህን ነው? ነገርኩህ እኮ ወንድሜ። ዳዊት ሰለሞንና ንጉስ ሰለሞንና ንጉስ ዳዊት አልጠየኩም። የጠየቁት ስለ ሳዶቅ ስለ ሳዶቅም ቢጠይቁ ስለ ካህኑ ሳዶቅ ነው የምጠይቀው። የዚህ ቦታ ነው፣ ዘሩ እንደዚህ ነው፣ ጎንደር ላይ
የተወለደው እያልኩ ልነግሮት አይደለም። እኔ ነገርኩት ሰለሞን ዘውዱን በመደዳ አታውሪ። እኔን ሚዩት ያርኩሽ እህትዬ። ዘውዱን፣ ጭራውን፣ ጫፉን፣ አንካሴውን፣ ጦሩን አይደለም። ይኸውልሽ ልብ ብለሽ ማይክም ስለከፈትሽ እንትን እንዳትዪ። የጠየቅኩሽ ንጉሥ ሰለሞን ከየት ነው አይደለም። ካህኑ ሳዶቅ ቀቢው እሱ ስለሆነ ንጉሱን የቀባው ካህን እሱ ስለሆነ ንጉሱን የቀባው ይሄ ካህን ኢትዮጵያዊ ነው ብለሽ ክሌም አድርገሻል። እኔ ደግሞ እስራኤላዊ ነው ብያለሁ፣ መጽሐፍ ቅዱስም ስለሚመሰክርልኝ። አንቺ ደግሞ መጽሐፍ ቅዱስ ይመሰክርልኛል ኢትዮጵያዊ ነው ብለሻል። ኢትዮጵያዊ ከሆነ ከኢትዮጵያ ከ86 ብሔር ብሔረሰቦች ውስጥ የየትኛው የዘር ሐረግ ውስጥ ነው የሚመዘዘው ካህኑ ሳዶቅ? እኮ እኔ እንዴት ነው አልኩኝ ብለው ለምን እኔን አይጠይቁኝም? እኮ ይኸው እየጠየኩ ነው። ከየትኛው ነው እያልኩ እኮ እኔ ከምን ተነስቼ ነው ኢትዮጵያዊ ነው ያልኩበት መነሻዬ? በቃ አስፈልገ ከምን ተነስተሽ ብዬ አይደለም። እኔ ዘር ሐረጉ ካለ ዘር ሐረጉ መነሻዬ ስለ ጊዮን ነው መተማመን ያለብን እኮ። እሱን ነው የምናወራው። እሱን ልናወራ ቀቢውን ስለ ጊዮን የማንተማመን ከሆነ ይበቃናል ወንድም እህትዬ። ቀቢውን ሳናቅ ተቀቢውንና የተቀባበትን ቦታ አንሄድም። አሁን በመጀመሪያ በቃ እኔ ሄዳለሁ። እኔ ጊዮን ነው ጊዮን ነው ሀሳቤ ጊዮን ነው። ስለ ጊዮን ነው ችግሩ የሚፈታው ጊዮን ነው። የኔና የእርሱን ችግር እህትዬ ተቀቢው ንጉስ በሉሽ። ለማንኛውም የተቀባበት ቦታ